በመላ ከተማው የሚፈራውና የሚከበረው ቢሊየነሩ ክላርክ በአንድ ወቅት ጥሏት የሄዳት ሚስቱ ፊት ለፊቱ ደሃ አስተናጋጅ ሆና ትቆማለች ብሎ በጭራሽ አልገመተም ነበር። እራት ለመብላት በገባበት በዚያ ውድ ሆቴል ውስጥ ያቺ ነፍሰ ጡር አስተናጋጅ ምን ልታዘዝ ስትለው የክላርክ ዓለም በድንገት ቆመች። እግሮቹን መንቀጥቀጥ ጀመሩ። ፊት ለፊቱ የቆመችው ከ7 ወራት በፊት እናቱን መርጦ ሜዳ ላይ ጥሏት የሄደችው ውብ ሚስቱ ሊያ ነበረች። በሆዷ ያለውም የገዛ ልጁ መሆኑን ሲረዳ ያ የገነባው የንዋይ ተራራ በራሱ ላይ የተደፋ ያህል ተሰማው። ለ7 ወራት በረሃብ በብርድና በብቸኝነት እንድትሰቃይ የፈረደባት ሰው ዛሬ ፊት ለፊቱ ቆማለች። ገንዘብ ሁሉንም ነገር ይገዛል ብሎ ያምን የነበረው ክላርክ በሊያ አይኖች ውስጥ ያየው ጥልቅ ባዶነት ግን በቢሊዮን የሚቆጠር ሀብቱ ሊሞላው የማይችል ትልቅ ቁስል እንደሆነ ተመለከተ። ዛሬ ልጄንና እኔን ለእናቱ ብሎ የተውን ሰው እንዴት አሁን አባት ሊሆን ይችላል? በማለት ጠንካራዋ ሊያ ቁርጠኛ ውሳኔን በብልሃት የምትወስንበትንና የክላርክን የጸጸት ጉዞ የሚያሳይ ልብ የሚነካ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉትና ስማችሁን ኮሜንት ላይ ጻፉልን። ታሪኩ ብዙ ሰዎች ጋር እንዲደርስና እንዲማሩበትም በደግነት ላይክ አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ክላርክ ሄል አንድ ሰው ሊመኘው የሚችለው ሁሉ ነበረው። በ10 የህይወት ዘመን ሊያጠፋው ከሚችለው በላይ ገንዘብ፣ ስኬት፣ ስሙ በጋዜጦችና በመጽሔቶች ላይ ነበር። ክብር ያለው ሰው ነበር። እሱ ወደ ክፍሉ ሲገባ ሰው ሁሉ ማውራቱን አቁሞ እሱን ይመለከተው ነበር። ነገር ግን አንድ የጎደለ ነገር ነበር። በዚያ ፍጹም ህይወት ውስጥ በገንዘቡ ሊሞላ የማይችል አንድ ቀዳዳ። ከ7 ወራት በፊት ሚስቱ ጠፋች። ዝም ብላ ተሰወረች። ልክ ፈጽሞ እዛ እንዳልነበረች ሁሉ ጠፋች እና ዛሬ ማታ እንደገና ሊያያት ነበር። ነገር ግን በጭራሽ ባሰበው መንገድ አልነበረም። ምግብ ቤቱ ዘ ክራውን ይባል ነበር። እናም በጠቅላላ ከተማው ውስጥ እጅግ ዘመናዊ ቦታ ነበር። ከጣሪያው ላይ የክሪስታል መብራቶች ያብረቀርቃሉ። ወለሎቹ በጣም ንጹህና የሚያማምሩ ከመሆናቸው የተነሳ ፊትን በእነሱ ውስጥ ማየት ይቻል ነበር። እዚያ የሚመገቡት ሰዎች ሁሉ ባለጸጋዎች ነበሩ። የፊልም ኮከቦች፣ የንግድ ባለቤቶችና ፖለቲከኞች። ክላርክ ሄል በትክክል 2 ሰዓት ላይ በዋናው በር በኩል ገባ። የሴት ጓደኛው ቫኔሳ የሚያብረቀርቅ ቀይ ልብስ ለብሳ ከጎኑ ትራመድ ነበር። አቶ ሄል፣ የምግብ ቤቱ ስራ አስኪያጅ እየሮጠ መጣ። ጠረጴዛው ዝግጁ ነው ጌታዬ፣ በቤት ውስጥ ያለው ምርጥ ጠረጴዛ። በመስኮቱ አጠገብ ተቀመጡ። ክላርክ ወዲያውኑ ስልኩን አወጣ። ቬናሳ ፊቷን አኮሳተረች። እስኪ አሁን እንኳን አስቀምጠው፣ ለዛሬ ምሽት ብቻ። እየሰራሁ እኮ ነው አላት ክላርክ። ሁልጊዜ ስራ ላይ ነህ ስትል ቬናሳ መለሰች። ክላርክም በመጨረሻ ስልኩን አስቀመጠው። ከ7 ወራት በፊት ወደ ባዶ አፓርታማ ስለመመለሱ እያሰበ ነበር። ስለጠፋች ሚስቱ ሊያ። ሐሳቡን ገፋው። ጥላው ሄዳለች። ግድ አይሰጣትም። በቃ እሱ የታሪኩ ፍጻሜ ነው። ልክ በዚያን ጊዜ አንድ ሰው ወደ ምግብ ጠረጴዛቸው ቀረበ። ክላርክ ቀና ብሎ አላየም። ሜኑን እየተመለከተ ነበር። እንደምን አመሻችሁ፣ ወደ ዘ ክራውን እንኳን በደህና መጣችሁ። ከሚጠጣ ነገር ልጀምር? ዝቅተኛ ድምጽ፣ ጨዋና ሙያዊ ሆነ። ነገር ግን የሆነ ነገር የክላርክን መላ ሰውነት እንዲመታ አደረገው። ያንን ድምጽ ያውቀዋል። ክላርክ በቀስታ አይኖቹን ከሜኑ ላይ አነሳ። መላ ዓለሙ ቆመ። ከጠረጴዛው አጠገብ ማስታወሻ ደብተር ይዛ ጥቁር የአስተናጋጅ ዩኒፎርም የለበሰችው ሚስቱ ሊያ ነበረች። ነገር ግን በጣም አስደንጋጩ ክፍል ያ አልነበረም። እርጉዝ ነበረች። የደረሰች ትመስላለች። ጊዜ የቆመ መሰለ። የምግብ ቤቱ ጫጫታ ጠፋ። ክላርክ መተንፈስ አልቻለም። ልቡ የታፈነ መሰለው። ሊያ ምንም አይነት ስሜት ሳታሳይ እዚያው ቆመች። እጇ እስክሪብቶን በማስታወሻ ደብተሯ ላይ አጽንቶ ይዟል። ላፍታ፣ ለአንድ አስከፊ የቆመ አፍታ አይኖቻቸው ተገናኙ። ክላርክ ያጣትን የጠፋችበትን ሚስቱን አየ። ያልተረዳውን ህመም አየ። በታወቀ ፊት ውስጥ ያለን እንግዳ አየ። ከምንም በላይ ግን ሆዷ በዩኒፎርሟ ስር ክብ ሆኖ ጎልቶ አየ። እርጉዝ ነች። ሐሳቡ እንደ ቡጢ መታው። የማን ልጅ ነው? ቆይ ይሄ መቼ ሆነ? ነገር ግን በውስጡ መልሱን አስቀድሞ ያውቀው ነበር። ክላርክ! የቫኔሳ ድምጽ ጸጥታውን ሰበረው። ምን ሆነሃል? ችግር አለ እንዴ? መንፈስ ያየህ እኮ ነው የምትመስለው።
ክላርክ ምንም መናገር አልቻለም። አፉ ተከፈተ። የሊያ ፊት ሙሉ በሙሉ ረጋ ያለ ነበር። ልክ እንደ እንግዳ ሰው ትዕዛዙን እየጠበቀች እንደ ባለሙያ አስተናጋጅ እዚያ ቆማለች። ልክ ሚስቱ እንዳልነበረች፣ ልክ ምንም ቃል ሳትናገር እንዳልጠፋች ሁሉ። ጌታዬ አለች ሊያ። ድምጿ አሁንም የተረጋጋ ነበር። የሚጠጣ ምን ላምጣሉት? ያ ድምጽ፣ እወድሃለሁ ይል የነበረው ድምጽ፣ ያ ለስላሳ ድምጽ አሁን ግን ቀዝቃዛና የራቀ ነበር። ቫኔሳ በክላርክና በሊያ መካከል ተመለከተች። በፊቷ ላይ ግራ መጋባት ይታያል። ትተዋወቃላችሁ? ክላርክ በመጨረሻ ድምጹን አገኘ። ሻካራ የተሰበረ የሚመስል ድምጽ ወጣ። ሊያ? ለአንድ ሰከንድ ብቻ በሊያ አይኖች ውስጥ የሆነ ነገር ብልጭ አለ። ምናልባት ህመም ወይም ፍርሃት። ነገር ግን ወዲያውኑ ጠፋ። ለማዘዝ ዝግጁ ስትሆኑ መለሳለሁ አለች በቀስታ እና ዞር ማለት ጀመረች። ቆይ! ክላርክ ወንበሩ ጮክ ብሎ እስኪፋተግ ድረስ በፍጥነት ቆመ። በአቅራቢያው ባሉ ጠረጴዛዎች ያሉ ሰዎች ለማየት ዞር አሉ። ሊያም ቆመች፣ ነገር ግን ዞር አላለችም። እዚህ ምን እያደረግሽ ነው? ክላርክ ጠየቀ። እጆቹ ይንቀጠቀጡ ነበር። የት ነበርሽ? ለምን ጥለሽ ሄድሽ? አይኖቹ ወደ ሆዷ ወረዱ። ክላርክ ምን እያደረክ ነው? ቬናሳ እጁን እየሳበች በሹክሹክታ ተናገረች። ሰዎች እያዩ ነው፣ እባክህን። ነገር ግን ክላርክ ግድ አልሰጠውም። ከፊቱ ካለችው ሴት በስተቀር ስለምንም ነገር በዛ ሰዓት ግድ አልነበረውም። ሊያ በቀስታ ወደሱ ዞረች። አይኖቿ ዝለው ነበር። ለወራት እንዳልተኛች ሁሉ ከአይኖቿ ስር ጥላዎች ነበሩ። ከሆዷ በስተቀር ከስታ ትታይ ነበር። እጆቿ ላይ ጥቃቅን ቁስሎችና ቃጠሎች ነበሩ፣ ጠንክሮ ከመስራት የሚመጡ አይነት። እየሰራው ነው ጌታዬ አለች፣ ያችን የመጨረሻ ቃል አጽንኦት በመስጠት። እባክዎን ይቀመጡ ጌታዬ ብላ ተናገረች። ጌታዬ ሁሉንም ሰው በምትልበት መንገድ። ስራ አስኪያጁ በፍጥነት መጣ። ምንድነው? እዚህ የተፈጠረ ችግር አለ እንዴ? አይ ምንም ችግር የለም አለች ሊያ በፍጥነት። ትዕዛዛቸውን እየተቀበልኩ ነበር። ክላርክ እንደሚሰምጥ ሰው ተሰማው። ሚስቱ፣ የጠፋችው ሚስቱ እዚህ ቆማ እንደማታውቀው እያስመሰለች ነው። ቫኔሳ እጁን የበለጠ ሳበችው። ክላርክ እያሳፈርከኝ ነው፣ እባክህን ተቀመጥ። ስራ አስኪያጁ ክላርክን ተመለከተው። አቶ ሂል ሁሉም ነገር ሰላም ነው? አሁን በምግብ ቤት ውስጥ ያለው ሰው ሁሉ እየተመለከተ ነበር። ክላርክ ሁለት ምርጫዎች ነበሩት፣ ሁካታ መፍጠር ወይም መቀመጥና ሁሉም ነገር የተለመደ እንደሆነ ማስመሰል። እግሮቹ የዛሉ መሰለው። በቀስታ ወደ ወንበሩ ተመለሰ። ሁሉም ነገር ሰላም ነው አለ። ምንም እንኳን ድምፁ ባዶ ቢመስልም ሁሉም ነገር ሰላም ነው አለ። ስራ አስኪያጁም ራሱን ነቀነቀ። ምናልባት ሌላ አስተናጋጅ ይህንን ጠረጴዛ ቢይዝ ይሻላል። አዎ አለች ሊያ በፍጥነት። ሌላ ሰው ልካለሁ። በጠረጴዛዎቹ መካከል እየተራመደች ሄደች። ወደ ወጥ ቤት ውስጥ ተሰወረች። ክላርክ አእምሮ እየጮኸ ስትሄድ ተመለከታት። ተመለሺ፣ እንደገና አትሂጂ፣ እባክሽን ምን እንደተፈጠረ ንገሪኝ ሊላት ፈልጎ ነበር። እሷ ግን ሄዳ ነበር። ቫኔሳ ወደ እሱ ተጠጋች። ድምጿ በቁጣ ተሞልቶ ቆያቺ ሴት ማን ነበረች? ታውቃታለህ? ስትል ጠየቀችው። ቆይ የቀድሞ ሚስት ናት እንዴ? ክላርክ አልመለሰም። አሁንም ወጥ ቤቱን ትኩር ብሎ እያየ ነበር። 7 ወራት ሙሉ የት እንዳለች ሲያስብ ነበር። እንደማትወደው ለራሱ ሲነግር ነበር እና በዚህ አስተናጋጅነት እየሰራች ነበር። በዛ ላይ ደግሞ እርጉዝ ሆና እንደ እንግዳ ሰው እያየችው። የቫኔሳ ፊት ቀላ። እሷ ነች አይደል ጥላ ሄደችው የቀድሞ ሚስት እና ደግሞ እርጉዝ ናት። ድምጿ ከፍ ያለ ነበር። ያ ያንተ ልጅ ነው? አላውቅም ክላርክ ተናገረ። አታውቅም? ቫኔሳ ቆመች። እጆቿ እየተንቀጠቀጡ ነበር። እኔ ይህንን ማመን አልችልም። ወደዚህ ከተማ ውስጥ ወዳለው እጅግ ዘመናዊ ምግብ ቤት አመጣኸኝ እና አስተናጋጇ እርጉዝ የቀድሞ ሚስት ናት። ቫኔሳ እዚህ እንደምትሆን አላውቅም ነበር። እውነቴን ነው። እኔ ግድ የለኝም። ቫኔሳ ቦርሳዋን አነሳች። ይሄ በጣም የሚያሳፍር ነው። ተመልከት፣ ሁሉም ሰው እያየን ነው። እባክሽን ተቀመጪ ቫኔሳ፣ ላስረዳሽ። ምንድነው የምታስረዳኝ? አሁንም እሷን እንደምትወዳት ነው የምታስረዳኝ? እሱን ራሴ በአይኔ አይቻለሁ። እሷን ያየህበት መንገድ ክላርክ በዓለም ላይ ብቸኛ ሰው እንደሆነች ሁሉ ነበር። የቫኔሳ አይኖች በእንባ ተሞሉ፣ ግን የቁጣ እንባዎች ነበሩ። እየሄድኩ ነው፣ ዳግመኛ አትደውልልኝ ብላ ጥላው ወጣች። እሷ ቀድሞውኑ እየሄደች ነበር። የጫማዋ ተረከዝ በእብነበረድ ወለሉ ላይ ጮክ ብሎ ተንኳኳ።
በምግብ ቤት ውስጥ ያለ እያንዳንዱ ሰው ስትወጣ ተመለከታት። ክላርክ በጠረጴዛው ላይ ብቻውን ተቀመጠ። የ20 ሚሊዮን ዶላር የንግድ ስምምነቱ ድንገት ትርጉም አልባ ሆነ። ውድ ልብሱ፣ የወርቅ ሰዓቱ፣ ስልጣኑ አንዳቸውም ምንም አልነበሩም። ብቸኛው አስፈላጊ ነገር ከዚያ ከወጥ ቤቱ ጀርባ ነበር። 5 ደቂቃ ጠበቀ። ከዚያም 10። ሌላ አስተናጋጅ መጥቶ ማዘዝ እንደሚፈልግ ጠየቀው። ክላርክ በእጁ ምልክት አባረረው። በመጨረሻም ከዚህ በላይ መጠበቅ አልቻለም። ክላርክ ተነስቶ ወደ ወጥ ቤቱ አመራ። ስራ አስኪያጁ ሊያስቆመው ሞከረ። ጌታዬ፣ ደንበኞች ወደ ወጥ ቤት እንዲገቡ አይፈቀድም። ከመንገዴ ራቅ አለ ክላርክ ስራ አስኪያጁን ወደ ኋላ እንዲያፈገፍግ ባደረገ ድምጽ። ክላርክ የወጥ ቤቱን በሮች ከፍቶ ገባ። ውስጡ ሙቅና ጫጫታ ነበር። ምግብ ሰሪዎች ትዕዛዞችን እየተናገሩ ይጮሁ ነበር። ድስቶች ተጥደዋል። እንፋሎት አየሩን ሞልቶታል። እና እዚያ ጥግ ላይ ሊያ በአንዲት ትንሽ ወንበር ላይ ተቀምጣ ነበር። ፊቷ በእጆቿ ውስጥ ነበር። ትከሻዎቿ ይንቀጠቀጡ ነበር። ታለቅስ ነበር። እሷን እንዲህ በማየቱ የክላርክ ልብ ተሰበረ። በቀስታ ወደ እሷ ተራመደ። የወጥ ቤቱ ጫጫታ የሚጠፋ መሰለ። ሊያ አለ በቀስታ። ራሷን ቀና አደረገች። እሱን ስታዩ በፍጥነት አይኖቿን ጠርጋ ቆመች። እዚህ መሆን አትችልም አለች። ድምጿ እየተንቀጠቀጠ ነበር። ይህ ቦታ ለሰራተኞች ብቻ ነው። ስለ ህጎቹ ግድ የለኝም አለ ክላርክ። መነጋገር አለብን። የሚወራ ነገር የለም። ሊያ አልፋው ለመሄድ ሞከረች። ነገር ግን ክላርክ በቀስታ እጇን ያዛት። እባክሽን ለ5 ደቂቃ ብቻ። ሊያ እጁን አላቀቀች። ልቀቀኝ። አንድ ግዙፍ ምግብ ሰሪ ተመለከተቻቸው። ይህ ሰው እየረበሸሽ ነው ሊያ? ደህና ነው ማርከስ አለች ሊያ በፍጥነት። እሱ እየሄደ ነው። ነገር ግን ክላርክ አልተንቀሳቀሰም። እሷን እያያት እዚያው ቆመ። በትክክል እያያት ነበር። ከሚያስታውሳት ሴት በጣም የተለየች ነበረች። ያቺ ሴት ለስላሳ እጆች ነበሯት እና ጥሩ ልብሶችንም ትለብስ ነበር። ያቺ ሴት በቀላሉ ትስቃለች እና ብዙ ጊዜ ትደሰት ነበር። ይህቺ ሴት ግን ዝላለች። ዩኒፎርሟ በከሰው ሰውነቷ ላይ በጣም ትልቅ ነበር። ፀጉሯ በዝርክርክ መንገድ ወደ ኋላ ታስሯል። ከዓይኖቿ ስር ጥቁር ክቦች ነበሩ። ግን አሁንም ለሱ ቆንጆ ነበረች። አሁንም የወደዳት ሴት ነበረች። አሁንም ሚስቱ ነበረች። ሕፃኑ አለ ክላርክ በቀስታ። የኔ ነው? የሊያ መንጋጋ ጠነከረ። ያ ያንተ ጉዳይ አይደለም። የኔ ጉዳይ አይደለም? የክላርክ ድምጽ ከፍ አለ። አንቺ ሚስቴ ነሽ። ነበርሽ። ሊያ አረመችው። አይኖቿ በቁጣ እየበሩ። ሚስት ነበርኩ። አሁንም ተጋብተናል። ፈጽሞ አልፈታሽኝም። ዝም ብለሽ ነው የጠፋሽው። እና ጥፋቱ የማን ነበር? ቃላቱ በመራራነትና በቁጣ ወጡ። ክላርክ ግራ ተጋብቶ ወደ ኋላ ፈቀፈቀ። የኔ ጥፋት እንዴት ሊሆን ይችላል? ጥለሽኝ የሄድሽው አንቺ ነሽ። ያለምንም ማስታወሻ የጠፋሽው አንቺ ነሽ። ሊያ ሳቀች፣ ግን አስደሳች ድምጽ አልነበረም። በእውነት አታውቅም አይደል? በእውነት ምንም ሐሳብ የለህም። ስለምን ሊያ? ወደ ቤት መጣው እና አንቺ አልነበርሽም። በሁሉም ቦታ ፈለግኩሽ። ለሁሉም ሰው ደወልኩ። የሆነ አስከፊ ነገር የደረሰብሽ መስሎኝ ነበር። የሆነ አስከፊ ነገር ደርሶብኛል አለች ሊያ ድምጿ እየተሰባበረ። አንተ ግን ለማስተዋል በጣም ስራ በዝቶብህ ነበር። የወጥ ቤቱ ስራ አስኪያጅ ወደ እነሱ ቀረበ። ይቅርታ፣ ግን ሁለታችሁም ይህንን ጉዳይ ወደ ውጭ ይዛችሁ መውጣት አለባችሁ። የምናንቀሳቅሰው ምግብ ቤት አለን። ሊያ ራሷን በመስማማት ነቀነቀች። ወደ ስራዬ እየተመለስኩ ነው። አይ አለ ክላርክ በጽናት። አትመለሽም። አሁን እየሄድን ነው። ዝም ብዬ መሄድ አልችልም። ይህ ስራ ያስፈልገኛል። ዛሬ ማታ ልታገኝ የምትችይውን ማንኛውንም አይነት ክፍያ እከፍላለሁ። እጥፍ፣ 3 እጥፍ፣ ግድ የለኝም ብቻ እከፍላለሁ። ክላርክ ቦርሳውን አወጣ። እባክሽን ሊያ፣ እባክሽን አናግሪኝ። የምጠይቅሽ ያንን ብቻ ነው። ሊያ በእጁ ያለውን ገንዘብ ትኩር ብላ አየችው። ክላርክ በፊቷ ላይ የሆነ ነገር ሲያልፍ አየ። ቁጣ፣ ጥላቻ። ገንዘብ ሁሉንም ነገር ያስተካክላል ብለህ ታስባለህ አይደል? አለች። በአንድ ችግር ላይ ገንዘብ በመወርወር እንዲጠፋ ማድረግ የምትችል ይመስልሃል አይደል? ሊያ ሽርጧን አውልቃ ለወጥ ቤቱ ስራ አስኪያጅ ሰጠችው። እረፍት እየወሰድኩ ነው። ከወጥ ቤቱ የኋላ በር ወጣች። ክላርክ ተከትሏት ከምግብ ቤቱ ጀርባ ወዳለ ትንሽ መንገድ ወጣ። ጨለማ ነበር እና የቆሻሻ ሽታ ነበረው። ከበሩ ላይ አንዲት አምፖል ተንጠልጥላለች። ሊያ እጇን ሆዷ ላይ አድርጋ ጡብ ግድግዳውን ተደገፈች። በጣም ዝላለች። 5 ደቂቃ አለችው። 5 ደቂቃ ብቻ ነው ያለ። ክላርክ ከየት እንደሚጀምር አላወቀም።
በጣም ብዙ ጥያቄዎች ነበሩት። ማወቅ የሚፈልጋቸው በጣም ብዙ ነገሮች። ለምን ሄድሽ? በመጨረሻም ጠየቃት። ሊያ ወደ ጨለማው ሰማይ ቀና ብላ አየች። ምክንያቱም መሄድ ስላለብኝ። ያ መልስ አይደለም። የምታገኘው ብቸኛ መልስ ግን ይህ ነው። ሕፃኑስ? ክላርክ እንደገና ሞከረ። እባክሽን ንገሪኝ፣ የኔ ነው? ሊያ ለረጅም ጊዜ ዝም አለች። ከዚያም በቀስታ አዎ አለች። ክላርክ አንድ ሰው አየሩን ሁሉ ከሳምባ ውስጥ እንዳወጣው ያህል ተሰማው። ሕፃን፣ የሱ የሆነ ሕፃን አባት ሊሆን ነበር። መቼ ነው ያወቅሽው? ሲል ጠየቃት። ከመሄዴ ከአንድ ሳምንት በፊት። የክላርክ አይምሮ ወደ ኋላ እየቆጠረ ተሯሯጠ። ታዲያ ለ7 ወራት እርጉዝ ነበርሽ? አሁን 8 ወር ሊሞላው ነው። 8 ወር። 8 ወራት ያህል ልጁን ተሸክማለች። እሱ ግን ምንም አላወቀም ነበር። ቆይ ለምን አልነገርሽኝም? የክላርክ ድምፅ ተሰነጠቀ። ለምን ወደኔ አልመጣሽም? አብረን መፍትሄ መፈለግ እንችል ነበር። ሊያ እንደገና ሳቀች። ያው መራራ ድምፅ። ከእናት ጋር መፍትሄ መፈለግ? የሚፈለግ ምንም መፍትሄ አልነበረም። እናቴ? እሷ ከዚህ ጋር ምን ግንኙነት አላት? ሊያ ከግድግዳው ተነስታ በቀጥታ አየችው። አሁን አይኖቿ ጠንካራ ነበሩ፣ ቁጡ። እናትህ ከዚህ ሁሉም ነገር ጋር ግንኙነት አላት ክላርክ። የሄድኩበት ምክንያት እሷ ነበረች። ለ7 ወራት ተደብቄ የቆየሁበት ምክንያት እሷ ነች። በምትኩ በአስተናጋጅነት እየሰራው ያለሁበትን ምክንያት እሷ ራሷ ነች። ንግግሯን አቆመች። ክላርክ ራሱን ነቀነቀ። እናቴ? ይሄ ትርጉም አይሰጥም። እናቴ እኮ ትወድሽ ነበር። ሊያቋረጠችው። ክላርክ ትጠላኝ ነበር። በየቀኑ ህይወቴን ምስቅልቅል ታደርገው ነበር። አንተ ግን ፈጽሞ አላስተዋልክም። ሁልጊዜም በስራ፣ በስብሰባዎች፣ በስምምነቶች ተጠምደ ነበር። ስለምን እያወራሽ ነው? እኔን መጋበዝ የረሳችባቸው ምሳዎች፣ በፊቴ ሌሎች ሴቶችን ያስተዋወቀችብኝ ግብዣዎች፣ ስለ ልብሶቼ፣ ስለ አስተዳደጌ፣ ስለ ቤተሰቦቼ የምትሰጣቸው አስተያየቶች። የሊያ ድምፅ ተንቀጠቀጠ። አንተን ጥዬ እንድሄድ $1 ሚሊዮን ያቀረበችልኝ ጊዜ። ክላርክ ደነዘዘ። ምን? ሰምተኸኛል? ከህይወት እንድጠፋ ገንዘብ አቀረበችልኝ። ላንተ የምገባ ሰው እንዳልሆንኩ ተናገረች። ፈጽሞ እንደማልሆነ። መቼ? ይሄ መቼ ነው የሆነው? ከተጋባን ከ3 ወራት በኋላ ሁለታችን ብቻ ምሳ እየበላን ነበር። በጠረጴዛው ማዶ ሆና ፈገግ ብላ ገንዘቡን ይዤ እንድሄድ ነገረችኝ። ክላርክ የሆነ የማቅለሽለሽ ስሜት ተሰማው። እና ግን አልነገርሽኝም። ሞክሬያለሁ። የሊያ ድምፅ ከፍ አለ። በጣም ብዙ ጊዜ ሞክሬያለሁ፣ ግን አንተ ስለ እናትህ ማውራት በጀመርኩ ቁጥር ትከላከልላት ነበር። እሷ ዝም ብላ ስለምትቆረቆርልኝ ነው ትል ነበር። ለኔ ጥሩ ስለምታስብ ነው ትለኝ ነበር። ሁልጊዜ የእሷን ወገን ትይዝ ነበር። ያ እውነት አይደለም፣ እውነት ነው። አሁን በሊያ ፊት ላይ እንባ ይፈስ ነበር። ክላርክ በእያንዳንዱ ጊዜ እሷን ከኔ መርጠህ ነበር። በእያንዳንዱ ጊዜ። ክላርክ መከራከር ፈልጎ ነበር፣ ነገር ግን ቃላቱ በጉሮሮ ውስጥ ሞቱ። ምክንያቱም በውስጡ እሷ ትክክል እንደሆነች ያውቅ ነበር። ሊያ ስለ እናቱ ልታወራው ስንት ጊዜ ሞክራ ነበር። ስንት ጊዜ እያጋነንሽ ነው ብሎ ጉዳዩን ችላ አለው። እርጉዝ መሆኔን ሳውቅ፣ ሊያ ቀጠለች። አሁን ድምጿ ዝቅ ብሏል። በጣም ደስተኛ ነበርኩ። ምናልባት ይህ ነገሮችን ይለውጣል ብዬ አሰብኩ። ምናልባት በመጨረሻ ታየኝ ይሆናል። በእውነት ታየኛለህ። ሊያ ምንድነው የምታወሪው? አይሽ ነበር። አይ አላየኸኝም። ማየት የፈለግከውን ነው ያየኸው። በግብዣዎች ላይ ቆንጆ ሆና የምትታይ ሚስት፣ ወደ ቤት ስትመጣ የምታገኛት ሰው፣ ግን ፈጽሞ የእውነት አላየኸኝም። በእጇ ጀርባ አይኖቿን ጠረገች። ለአንተ ከመናገሬ በፊት ስለ ሕፃኑ ለእናት ነገርኳት። አንተ ስራ እያለህ ወደ ቤት መጣች። በጣም ተደስቼ ነበር። ምናልባት ይህ ነገሮችን ይቀይራል፣ ደስ ይላታል ብዬ አሰብኩ። በመካከላችን ያለውን ነገር ያስተካክል ይሆናል ብዬ ተስፋ አደረግኩ። የሊያ ድምፅ ወደ ሹክሹክታ ተቀየረ። ነገር ግን እሷ ልጄን ከኔ እንደምትወስድ ነገረችኝ። ጠበቆች፣ ስልጣን፣ ግንኙነቶች እንዳሏት ተናገረች። እንደኔ ያለ ሰው የሄልን ልጅ እንዲያሳድግ ማንም ዳኛ እንደማይፈቅድ ነገረችኝ። ልጄን ዳግመኛ እንዳላዩ እንደምታደርግ አስፈራራችኝ። ክላርክ መሬቱ ከእግሩ ስር እየጠፋ እንደሆነ ተሰማው። አይ እናቴ እንደዚህ አይነት ነገር አታደርግም፣ አይሆንም አለ። ነገር ግን ሲናገረው እንኳን ሊሆን እንደሚችል ያውቅ ነበር። እናቱ በንግድ ስራ ጨካኝ ነበረች። ኩባንያዎችን ታፈርሳለች፣ የሥራ መስኮችን ታጠፋለች፣ በመንገዷ የመጣን ማንኛውንም ሰው ትደፈጥጣለች። ታዲያ የቤተሰቡን ስም ለማስጠበቅ
ለምን ይህንን አታደርግም? ደንግጬ ነበር አለች ሊያ። መብላት አልቻልኩም፣ መተኛትም አልቻልኩም። ልጄን ከእጆቼ ስትነጥቀኝ እያሰብኩ ነበር። እናም ሄድኩኝ፣ ልጃችንን ለመጠበቅ ስል ሄድኩኝ። ክላርክ ግድግዳውን ተደገፈ፣ ራሱን አዞረው። ያሰበው ሁሉ ስህተት ነበር። ግን እኮ ፈልጌሽ ነበር አለ በቀስታ። ሰዎችን ቀጠርኩ፣ ለሁሉም ደወልኩ። ወላጆችሽ የት እንዳለሽ እንደማያውቁ ነገሩኝ። እንዳይነግሩ አስማልኳቸው። ሊነግሩ ፈልገው ነበር፣ ግን በጣም ለመንኳቸው። ደህንነቴ የተጠበቀ እንዳልሆነ ነገርኳቸው። ደህንነት? ሊያ፣ ከኔ ጋር እኮ ደህንነትሽ የተጠበቀ ነው። ሊያ ራሷን በሐዘን ነቀነቀች። ትጠብቀኝ ነበር ወይስ እናትህን ታምን ነበር? ክላርክ ለመከራከር አፉን ከፈተ፣ ግን አልቻለም። ምክንያቱም ምን ሊያደርግ እንደሚችል በእውነት አያውቅም ነበር። በከተማው ማዶ ባለች አንድ ትንሽ አፓርታማ ውስጥ ነው የምኖረው አለች ሊያ። አንድ ክፍል፣ አንዳንዴ ሙቀት የለውም። ኪራይ ለመክፈልና ለልጁ ገንዘብ ለመቆጠብ 3 ስራዎችን እንሰራለሁ። 3 ስራዎችን። ክላርክ ማቅለሽለሽ ተሰማው። ግን እኮ አንቺ እርጉዝ ነሽ። ፈጽሞ ምንም ስራ መስራት የለብሽም። ማረፍ፣ በደንብ መብላትና ዶክተሮችን ማየት ነው ያለብሽ። ያንን የማላውቅ ይመስላል? የሊያ ድምጽ እንደገና ከፍ አለ። በቀን 12 ሰዓት በእግሬ መቆም የሚፈልግ ይመስላል? በግድግዳዎች ውስጥ አይጦች የሚሰሙበት ቦታ መኖር የሚፈልግ ይመስላል? የቻልኩትን ሁሉ እያደረግኩ ነው ክላርክ። አሁን የበለጠ ማልቀስ ጀመረች። መላ ሰውነቷ ተንቀጠቀጠ። ክላርክ ሳያስበው ወደፊት ተጠግቶ ሊያቅፋት ሞከረ። አትንካኝ አለች ሊያ እየገፋችው። እኔን የማጽናናት መብት የለህም። ከሁሉም ነገር በኋላ አላውቅም ነበር እምላለሁ አለ ክላርክ በጭንቀት። እምላለሁ ሊያ፣ እናት ያደረገችውን ሁሉ አላውቅም ነበር። ባውቅ ኖሮ ግን ማወቅ ነበረብህ። ሊያ ጮኸችበት። እንዴት ትይዘኝ እንደነበር ማየት ነበረብህ። ይበልጥ እያዘንኩና ዝም እያልኩ እንደመጣው ማስተዋል ነበረብህ። ሁሉም ነገር ደህና ነው ብለህ ከመገመት ይልቅ ምን እንደተፈጠረ መጠየቅ ነበረብህ ክላርክ። ስለ ሁሉም ነገር ሊያ ትክክል ነበረች። ክላርክ በስራው፣ በስኬቱ፣ በስልጣኑ ላይ ትኩረት አድርጎ ስለነበር በገዛ ቤት ውስጥ ምን እየሆነ እንዳለ ታውሮ ነበር። ይቅርታ ሲል በሹክሹክታ ተናገረ። አምላኬ ሆይ ሊያ፣ በጣም ይቅርታ። ሊያ አይኖቿን ጠረገች። ይቅርታ ምንም አይለውጥም ክላርክ። አሁን እንድረዳሽ ፍቀጅልኝ እባክሽን ሊያ። አንቺንና ሕፃኑን እንድንከባከብ ፍቀጅልኝ። ያንተ እርዳታ አያስፈልገኝም፣ በደንብ ያስፈልግሻል። ክላርክ ጠንከር ባለ ድምጽ ተናገረ። ራስሽን ተመልከቺ፣ በጣም ከስተሻል። መጨረሻ ላይ ዶክተር ያየሽው መቼ ነው? ሊያ ከንፈሯን ነከሰች። ለዶክተር መክፈል አልችልም። ምን? ክላርክ በደረት ውስጥ ጭንቀት ሲነሳ ተሰማው። ሊያ 8 ወር እርጉዝ ነሽ። የሕክምና ክትትል ያስፈልግሻል። የሆነ ችግር ቢኖርስ? ሕፃኑስ? ሊያ በቁጣ ተናገረች። እባክህን አታስፈራራኝ። ክላርክ ያን ጊዜ አየው። ከገነባችው የቁጣ ግንብ በስተጀርባ ደንግጣ ነበር። ብቻዋን፣ እርጉዝ፣ ድሃና የፈራች ሴት። እና ይህ ደግሞ የሱ ጥፋት ነበር። ከኔ ጋር ወደ ቤት ነይ አለ ክላርክ። ዛሬ ማታ፣ አሁኑኑ ምርጥ ዶክተሮችን፣ ምርጥ ምግቦችን፣ ማንኛውንም የምትፈልጊውን ነገር አመጣልሻለሁ። ወደዚያ መመለስ አልችልም አለች ሊያ። እናቴን እኔ ይዛታለሁ። አይገባህም። እሷ በጣም አደገኛ ነች ክላርክ። ያለችውን ነገር ታደርጋለች። ልጃችንን ትወስድብናለች። አይ አትወስድም። እኔ ክላርክ አልፈቅድላትም። ቃል እገባልሻለሁ ሊያ፣ አንቺንና ልጃችንን ከዚህ በኋላ ጠብቃለሁ። ያ ማለት በገዛ እናቴ ላይ መነሳት ቢሆንም እንኳን። ሊያ እውነቱን ለማግኘት ፊቱን እያየች ተመለከተችው። ከዚህ በፊትም ያንን ብለሃል አለች በቀስታ። በሰርጋችን ቀን እንደምትጠብቀኝ ቃል ገብተሃል፣ ግን አልጠበከኝም። ቃላቱ ከማንኛውም ቢላዋ በላይ የቆረጡት ያህል ተሰማው። ትክክል ነሽ አለ ክላርክ። በድዬሻለሁ። መጥፎ ባል ነበርኩ፣ ታውሬ ነበርኩ፣ ሞኝና ራስ ወዳድ ነበርኩ። ግን አንዲት ተጨማሪ እድል እንድትሰጪኝ እየለመንኩሽ ነው። ይህንን በትክክል እንድሰራው ፍቀጅልኝ። አላምንህም አለች ሊያ። አውቃለሁ፣ እና ያንን እምነት መልሼ ለማግኘት በየቀኑ ሰራለሁ። ግን እባክሽን ከእንግዲህ ይህንን ብቻሽን አታድርጊ። ልጃችን ግድግዳው ላይ አይጦች ካሉበት ባለ 1 ክፍል አፓርታማ የተሻለ ይገባዋል። አንቺም የተሻለ ይገባሻል። የሊያ እጅ ወደ ሆዷ ሄደ። አይኖቿን ጨፈነች። እናም ከአይኗ ስር እንባ ሲወጣ አየ። በጣም ደክሞኛል ስትል በሹክሹክታ ተናገረች። አውቃለሁ፣ ሁልጊዜ እፈራለሁ። ይህንን ማድረግ እንደምትችል አላውቅም።
ክላርክ በጥንቃቄ አንድ እርምጃ ተጠጋ። በዚህ ጊዜ ግን አልገፋችውም። ከእንግዲህ ብቻሽን ይህንን ማድረግ የለብሽም አላት በቀስታ። እባክሽን እንድረዳሽ ፍቀጂልኝ። ለረጅም ጊዜ ሊያ አልተንቀሳቀሰችም። ከዚያም በቀስታ ራሷን ነቀነቀች። እሺ አለች። ግን ይህንን በእኔ መንገድ እናደርገዋለን። ወደ አፓርታማ አልመለስም። ለአሁን አልመለስም። እናትህ ሊጎዱኝ እንደማይችሉ እስካውቅ ድረስ። ይሁን፣ ጥሩ ሆቴል ክፍል ይይዝልሻለሁ። በከተማ ውስጥ ያለውን ምርጥ ክፍል፣ የግል አስተማማኝና ምቹ። ስራዬን መጨረስ አለብኝ አለች ሊያ። ዝም ብዬ መሄድ አልችልም፣ ይፈልጉኛል። አይ፣ ክላርክ በጽናት መለሰላት። ስራሽ አብቅቷል። ስራ አስኪያጁን እኔ ያነጋግረዋለሁ፣ እንዲረዳ ጠይቀዋለሁ። ክላርክም በመጨረሻም አንድ ነገር ጠየቃት። እባክሽን አንድ ነገር ብቻ እንዳደርግ ፍቀጅልኝ፣ ለዛሬ ምሽት ብቻ አንቺን ልንከባከብሽ። ሊያ ለረጅም ጊዜ ተመለከተችው። ከዚያም ለመከራከር በጣም ስለደከማት እንደገና ራሷን ነቀነቀች። ክላርክ ስልኩን አውጥቶ ደወለ። ክላርክ ሄል ነኝ። ግራንድ ሆቴል ያለውን የፕሬዝዳንት ክፍል ዛሬ ማታ አሁኑኑ ፈልገዋለሁ እና በከተማ ውስጥ ያለች ምርጥ የማህፀን ሐኪም በአንድ ሰዓት ውስጥ ወደ ክፍሉ እንድትመጣ ፈልጋለሁ። ዋጋው ምንም ቢሆን ግድ የለኝም። ሊያ ምንም አይነት ስሜት በማያሳይ ሁኔታ ተመለከተችው። መኪናዬ ከፊት ቆሟል። መራመድ ትችያለሽ? እርጉዝ ነኝ እንጂ የሞትኩ መሰለ እንዴ አለችው። ነገር ግን በድምጿ ውስጥ ትንሽ የቀልድ ስሜት ነበረው። ህንፃውን ዞረው ወደ ምግብ ቤቱ ፊት ለፊት መጡ። የክላርክ ጥቁር መኪና እየጠበቀ ነበር። ሹፌሩ ጄምስ በበሩ አጠገብ ቆሞ ነበር። ጄምስ ሊያን ሲያያት አይኖቹ በድንጋጤ ሰፉ። ባለትዳር በነበሩበት ጊዜ እሷና ክላርክን ብዙ ጊዜ አመላልሷቸዋል። ወይዘሮ ሊያ አለ ግራ በመጋባት። እርሶ ኖት? ጤና ይስጥልኝ ጄምስ አለች ሊያ በቀስታ። እኛ የት እንዳለሽ አላወቅንም ነበር። ጄምስ ሙሉ በሙሉ ግራ ተጋብቶ ክላርክን ተመለከተ። በሩን ብቻ ክፈት ጄምስ አለ ክላርክ። ጄምስም በፍጥነት የኋላውን በር ከፈተ። ክላርክ ሆዷን እየተጠነቀቀ ሊያን ወደ መኪናው እንድትገባ ረዳት። ከዚያም ዞሮ በሌላኛው በር ገባ። መኪናው ከዘክራውን ሲርቅ ክላራ ሊያን ተመለከታት። እጇን ሆዷ ላይ አድርጋ ፊቷ በሐዘንና በርቀት ተሞልቶ በመስኮት ትመለከት ነበር። ሊያ አላት ክላርክ፣ አሁን እንደማታምኚኝ ያውቃለሁ፣ ግን ይህንን ነገር እንደማስተካክለው ቃል እገባልሻለሁ፣ ምንም ቢጠይቅ። ሊያ አልተመለከተችውም። ሁሉንም ነገር በቃል ብቻ ማስተካከል አትችልም ክላርክ፣ እንግዲያውስ በተግባር አስተካክለዋለሁ። በመጨረሻ ወደሱ ዞር አለች። እናትህ ይህንን ነገር ዝም ብላ አትተውም። መመለሴን ስታውቅ ዝም አትልም። ማንም አይነካሽም አለ ክላርክ። አሁን ድምፁ ጠንካራ ነበር። እናቴ ብትሆንም ግድ የለኝም። ወደ አንቺ ወይም ወደ ልጃችን ከቀረበች በጣም ትጸጸታለች። የገዛ እናትህን መዋጋት አትችልም ክላርክ። እንግዲያውስ እይኝ። መኪናው በከተማው ጎዳናዎች አለፈ። ከዘመናዊው የምግብ ቤት አካባቢ አልፎ ትላልቅ ሆቴሎች ወዳሉበት አካባቢ ገቡ። ግራንድ ሆቴል 50 ፎቅ ቁመት ያለው በመስታወት የተዋበ የሚያምር ትልቅ ህንፃ ነበር። ፕሬዝዳንቶች የሚቆዩበት፣ የፊልም ኮከቦች ከካሜራ የሚደበቁበት፣ ሰዎች ፍጹም ምርጡን ሲፈልጉ የሚሄዱበት ቦታ ነበር። መኪናው ከፊት ቆመ። አንድ ዘበኛ የሊያን በር ለመክፈት ሮጠ። ግዙፉን ህንፃ ቀና ብላ እያየች በቀስታ ወጣች። እዚህ መቆየት አልችልም፣ ይሄ በጣም ይበዛል። ላንቺና ለልጃችን ምንም አይበዛም አለ ክላርክ። እጇን በቀስታ ይዞ ወደ ውስጥ መራት። መግቢያው እንደ ቤተ መንግስት ነበር። የእብነ በረድ ወለሎች፣ የወርቅ ጌጦች፣ በክፍሉ መካከል ፏፏቴ። ሰዎች ሊያን በአስተናጋጅ ዩኒፎርሟ ሆዷ ጎልቶ አይኖቿ ከለቅሶ ብዛት ቀልተው ሲያዩት ትኩር ብለው ይመለከቱ ነበር። ክላርክ በጣም ለሚያዩት ሁሉ በቁጣ ይመልስ ነበር። በፊተኛው ጠረጴዛ ላይ ስራ አስኪያጁ እየጠበቀ ነበር። አቶ ሂል የፕሬዝዳንቱ ክፍል ዝግጁ ነው እና የጠየቋት ዶክተርም በመምጣት ላይ ነች። ጥሩ አለ ክላርክ። ሊፍት ተሳፍሮ ወደ ላይኛው ፎቅ ወጡ። የፕሬዝዳንቱ ክፍል ከአንዳንድ ሰዎች ቤት ይበልጣል። ሳሎን፣ የምግብ ክፍል፣ 2 መኝታ ቤቶች፣ 3 መታጠቢያ ቤቶች እና መላ ከተማውን የሚያሳይ በረንዳ ነበረው። ሊያ በሳሎኑ መካከል ቆማ በድንጋጤ ዙሪያውን ተመለከተች። ይሄ በጣም ይበዛል ክላርክ። አይበቃም አለ። ይህ ሁል ጊዜ ሊኖርሽ ይገባ ነበር፣ አንቺና ህፃኑ። በሩ ተንኳኳ። ክላርክ በሩን ሲከፍተው በአምሳዎቹ ዕድሜ ውስጥ የምትገኝ ደግ አይኖች ያሏት ዶክተር ቦርሳ ይዛ አገኘ። አቶ ሄል፣ እኔ ዶክተር ሳራ አግነስ ነኝ። እንክብካቤ ስለሚያስፈልጋት ነፍሰ ጡር እናት ደውለውልኝ ነበር። አሁን እባክዎን ይግቡ
አለ ክላርክ። ዶክተር አግነስ ሊያን ስታያት ሞቅ ባለ ሁኔታ ፈገግ አለች። ሰላም ልጄ፣ አንቺና ሕፃኑ ጤናማ መሆናችሁን ለማረጋገጥ ነው የመጣሁት። ሊያ በድንገት በጣም ወጣትና የፈራች መስላ ራሷን ነቀነቀች። ነይ ተቀመጪ አለች ዶክተር አግነስ በቀስታ። ሊያን ወደ ሶፋው እየመራቻት ነበር። እስኪ ልይሽ። ክላርክ የግል ነፃነት እንዲኖራቸው በመስኮቱ አጠገብ ቆመ፣ ግን መሄድ አልቻለም። ዶክተር አግነስ ለሊያ ጥያቄዎችን እየጠየቀች በቀስታ ስታወራት ይመለከት ነበር። መጨረሻ ላይ ዶክተር ያየሽው መቼ ነው ሲሉ ዶክተር አግነስ ጠየቁ። ሊያ እጆቿን ዝቅ አድርጋ ተመለከተች። እኔ እርጉዝ መሆኔን ካወቅኩ ጀምሮ ዶክተር ጋር አልሄድኩም። የዶክተር አግነስ ፈገግታ አልተለወጠም። ነገር ግን ክላርክ ባይኖቿ ውስጥ የጭንቀት ስሜት አየ። ችግር የለም፣ አሁን ሁሉንም ነገር እናስተካክላለን። ምን እየተሰማሽ እንደሆነ ልትነግሪኝ ትችያለሽ? ድካም አለች ሊያ። በጣም ድካምና ሁሉ ጊዜ ጀርባዬን ያመኛል። አንዳንዴ ራሴን ያዞረኛል። በደንብ እየበላሽ ነው? ሊያ መነታች። የምችለውን ያህል እበላለሁ። የክላርክ እጆች በቁጣ ተጨበጡ። ልጁን የተሸከመችው ሚስቱ በቂ ምግብ አታገኝም ነበር። እሱ በሚሊዮን ዶላር የሚቆጠር ስምምነቶችን ሲያደርግ፣ እሷ ግን እየተራበች ነበር። ዶክተር አግነስ አንዲት ትንሽ መሳሪያ ወጡ። አሁን የሕፃኑን የልብ ትርታ ሰማለሁ። ዝግጁ ነሽ? ሊያ ራሷን ነቀነቀች። ድንገት አይኖቿ በፍርሃት ተሞሉ። ሕፃኑ ሁሉም ነገር ደህና ነው አለች። እስኪ እንይ አሏት ዶክተር አግነስም በደግነት። መሳሪያውን በሊያ ሆድ ላይ አድርገው አበሩት። ላፍታ ዝምታ ብቻ ነበር። ከዚያም አንድ ድምፅ ክፍሉን ሞላው። ዱብ 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 የሚል ድምፅ፣ ፈጣን፣ ጠንካራና ወጥ። ክላርክ እግሮቹ ይዛሉ መሰለው። ያ የሱ ሕፃን ነበር፣ የሱ ልጅ በህይወት ያለ እና እውነተኛ። በሊያ ፊት ላይ እንባ ይፈስ ነበር። ይሄ በእውነት ሕፃኑ ነው? አሁን ያንቺ ልጅ ነው አሏት ዶክተር አግነስ ፈገግ ብለው። እና የልብ ትርታው በጣም ጠንካራ ነው። ትንሹ ልጅሽ ተዋጊ ነው። ክላርክ ራሱን መቆጣጠር አቅቶት ቀረበ። ድምፁ ከሚወጣበት የሊያ ሆድ አጠገብ በሶፋው ጎን ቆመ። ሊያ ቀና ብላ አየችው። ላፍታ የገነባችው ግንብ ፈረሰ። እጁን ይዛ ሆዷ ላይ አሳረፈችው። በእጁ መዳፍ ስር ክላርክ እንቅስቃሴ ተሰማው፣ ግን ጠፋ። ሕፃኑ እየተራገጠ ነበር። አምላኬ ሆይ ሲል በሹክሹክታ ተናገረ። በጣም ይራገጣል አለች ሊያ በቀስታ። በተለይ ማታ መተኛት ስፈልግ። ክላርክ ተመለከታት። ወንድ ነው? አላውቅም፣ ዝም ብዬ እኔ እንደዛ አለዋለሁ። ለማወቅ አቅሙ አልነበረኝም። ዶክተር አግነስ ምርመራቸውን ቀጠሉ። የሊያን የደም ግፊት ለኩ። እጆቿንና እግሮቿን አዩ። ተጨማሪ ጥያቄዎችንም ጠየቁ። በመጨረሻም ተቀመጡ። ካለሽበት ሁኔታ አንጻር አንቺና ሕፃኑ ከጠበቅኩት በላይ ደህና ናችሁ። ግን ሊያ ክብደትሽ በጣም ቀንሷል። የደም ግፊትሽ ትንሽ ዝቅተኛ ነው። የደም ማነስ አለብሽ። ያ ማለት በደምሽ ውስጥ በቂ የብረት ንጥረ ነገር የለም ማለት ነው። የድካም ምልክቶችም እየታዩብሽ ነው። ሕፃኑ ግን ደህና ነው? ሊያ በፍጥነት ጠየቀች። ለጊዜው ደህና ነው። ነገር ግን ራስሽን እንደዚህ መጫንሽን ከቀጠልሽ ያ ሊቀየር ይችላል። የግድ እረፍት ያስፈልግሻል። እውነተኛ እረፍት፣ ጥሩ ምግብ፣ ተገቢ የሕክምና ክትትል። ከእንግዲህ በእግርሽ የምትቆሚባቸው 12 ሰዓታት የፈረቃ ስራዎች የሉም። ግን እኮ መስራት አለብኝ። አይ ክላርክ ጣልቃ ገባ። አያስፈልግሽም። የሊያ መንጋጋ ጠነከረ። ከእንግዲህ ካንተ ምጽዋት አልቀበልም ክላርክ። ምጽዋት አይደለም፣ እሱ የተሸከምሽው ልጅ የኔም ልጅ ነው፣ የሁለታችንም ልጅ ነው። ሁለታችሁንም እንድንከባከባችሁ ፍቀጂልኝ እባክሽን። ዶክተር አግነስ በመካከላቸው ያለውን ውጥረት በመረዳት በሁለቱ መካከል ተመለከቱ። ይህንን እንድትወያዩበት ሁለታችሁን ብቻችሁን እተዋችኋለሁ። ነገር ግን ሊያ እንደ ዶክተር እየነገርኩሽ ነው። ለጤናሽና ለሕፃኑ ስትይ ነገሮችን ማለሳለስ፣ እረፍት ማድረግ ያስፈልግሻል። ቆሙና ለሊያ ካርድ ሰጧት። ይህ የኔ የግል ቁጥር ነው። በማንኛውም ጊዜ ቀን ወይም ማታ ደውይልኝ። በእውነት ነው የምልሽ። እና ነገ ለሙሉ ምርመራና አልትራሳውንድ በቢሮ እንድትገኝ ይፈልጋለሁ። መክፈል አልችልም፣ ቀድሞውኑ ተከፍሏል አለ ክላርክ። ዶክተር አግነስ ከሄዱ በኋላ ክፍሉ በጣም ጸጥተኛ ሆነ። ሊያ ሶፋው ላይ እጇን ሆዷ ላይ አድርጋ ተቀመጠች። ክላርክ ምን እንደሚል እርግጠኛ ሳይሆን በመስኮቱ አጠገብ ቆመ። ሁሉንም ነገር በገንዘብ ዝም ብለህ ማስተካከል አትችልም፣ ሊያ በመጨረሻ ተናገረች። አውቃለሁ፣ ነገር ግን ደህንነትሽ የተጠበቀና ጤናማ መሆንሽን ማረጋገጥ እችላለሁ። ልጃችን የሚያስፈልገውን ነገር ሁሉ ማግኘቱን ማረጋገጥ እችላለሁ። ከዛሬ ምሽት በኋላ ምን ይከሰታል? ሊያ ጠየቀች።
እናት መመለሴን ስታውቅ ምን ይፈጠራል? ክላርክ ወደሷ ዞረ። ነገ ጧት መጀመሪያ ላይ እሷን አገኛታለሁ እና እውነቱን እነግራታለሁ። ትዋሻለች፣ ትክዳለች። እኔ ውሸታም እንደሆንኩ ትነግርሃለች። ግድ የለኝም፣ እኔ አምኜሻለሁ ሊያ። ዋናው ነገር ደግሞ እሱ ነው። ሊያ በመራራነት ሳቀች። አሁን ታምነኛለህ? ከ7 ወራት በኋላ በድህነት ውስጥ ከኖርኩ እስከ ሞት ድረስ ከሰራው በኋላ አሁን ታምነኛለህ? ተሳስቼ ነበር፣ እባክሽን ሊያ፣ ከስህተትም በላይ ነበርክ። ሊያ በዓይኖቿ ውስጥ ቁጣ እየታየ ተናገረች። ታውረህ ነበር። በትዳራችን ውስጥ በየቀኑ እናትህን ከኔ እየመረጥክ ነበር እና እኔ አሁን ያንን ዝም ብዬ እንድረሳው ትጠብቃለህ? እንደገና እንዳምንህ ትጠብቃለህ? አይ፣ ክላርክ በቀስታ ተናገረ። ያንን አልጠብቅም። ነገር ግን ተመልሼ ያንን ማግኘት እንዳለብኝ አውቃለሁ። ሊያ፣ እዚህ እንድትቆይ እየለመንኩሽ ነው። ለኔ ሳይሆን ለልጃችን የሚወለድበት ቦታ ደህንነቱ የተጠበቀ መሆን አለበት። የሚገባሽን እንክብካቤ ልስጥሽ። የሊያ ቁጣ የጠፋ መሰለ። ድካም ብቻ ቀረ። ትከሻዎቿ እየዛሉ ተመልሳ ተቀመጠች። መዋጋት በጣም ሰልችቶኛል ስትል በሹክሹክታ ተናገረች። እንግዲያውስ ከእንግዲህ አትዋጊ። ዛሬ ምሽት ብቻ አይደለም፣ ዝም ብለሽ ረፊ። ክላርክ ወደ አንዱ መኝታ ቤት ሄዶ በሩን ከፈተ። ውስጡ ለስላሳ ነጭ አንሶላ ያለው ግዙፍ አልጋ ነበር። ሁሉም ነገር ንጹህ፣ ቆንጆና ደህንነቱ የተጠበቀ ነበር። ተኚ አላት። እኔ እዚህ ሶፋው ላይ እሆናለሁ። ማንኛውም ነገር ካስፈለገሽ ጥሪኝ። ሊያ አልጋውን ልክ እንደ ህልም ነገር ተመለከተችው። እውነተኛ አልጋ ላይ ከተኛሽ ስንት ጊዜ ሆነሽ? ክላርክ በቀስታ ጠየቃት። አልጋ አለኝ። ዝም ብሎ ትንሽ ነው። ፍራሹም አሮጌ ነው። አንዳንዴ ስፕሪንጎቹ ይወጉኛል። ምን ያህል አሳዛኝ እንደሚመስል ተረድታ ንግግሯን አቆመች። ወደዚያ መመለስ የለብሽም አለ ክላርክ። እቃዎቼ እዛ ናቸው። ልብሶቼ እንዲያመጣቸው ሰው ልካለሁ። የሚያስፈልግሽን ሁሉ ማግኘትሽን አረጋግጣለሁ። ሊያ በቀስታ ቆመች እና ወደ መኝታ ቤቱ ተራመደች። በሩ ላይ ቆም አለች። ይሄ ማለት ግን ይቅር ብያለሁ ማለት አይደለም እሺ አለች ዞር ሳትል። አውቃለሁ። እና ይሄ ማለት ተመልሰናልም ማለት አይደለም። አውቃለሁ። እየቆየሁ ያለሁት ለመሄድ በጣም ስለደከመኝና ለሕፃኑ ስለሚያስፈልገው ብቻ ነው። አውቃለሁ ሊያ። ክላርክ በቀስታ ተናገረ። ለጊዜው ያ ይበቃል። ሊያ ወደ መኝታ ቤቱ ገባች እና በሩን ዘጋችው። ክላርክ ያንን የተዘጋ በር እያየ ለረጅም ጊዜ ቆመ። ከዚያም ስልኩን አወጣ። ሊያደርገው የሚገባ ጥሪ ነበረው። ከ7 ወር በፊት ሊያደርገው የሚገባ ጥሪ። እናቱ በሁለተኛው ጥሪ መለሰች። ክላርክ፣ በዘክራውን የነበረው ራት እንዴት ነበር? የክላርክ ድምፅ ቀዝቃዛ ነበር። እማዬ፣ ነገ ጠዋት መነጋገር አለብን። ቢሮዬ 3 ሰዓት ላይ። ምን ነው? ችግር አለ እንዴ ልጄ? የተናደድክ ትመስላለህ። 3 ሰዓት ላይ እማዬ። ክላርክ ደገመው። እንዳታረፍጂ። ደህና ሁኚ ሳይል ስልኩን ዘጋው። ከዚያም በጨለማው ውስጥ ሶፋው ላይ ተቀመጠ። የከተማውን ድምፅ ከውጭ እየሰማ ጠዋቱን ጠበቀ። በመኝታ ቤት ውስጥ ሊያ በለስላሳው አልጋ ላይ ተኛች። ከዚያ አስከፊ ፍራሽ ላይ ተኝታ ከቆየችባቸው ወራት በኋላ እንደ ገነት ተሰማት። እጇን ሆዷ ላይ አኖረች። ሕፃኑ እንደገና ተራገጠ። ዛሬ ምሽት ደህና ነን ስትል ላልተወለደው ልጇ በሹክሹክታ ተናገረች። ስለ ነገ አላውቅም፣ ግን ዛሬ ምሽት ደህና ነን። ለ7 ወራት ያህል ለመጀመሪያ ጊዜ ሊያ ከፍርሃት ወይም ከሐዘን ያልሆኑ እንባዎችን አነባች። የእፎይታ እንባዎች ነበሩ። በጣም ደክሟት ነበር። በጥቂት ደቂቃዎች ውስጥ ጥልቅ እንቅልፍ ወሰዳት። ነገር ግን በሳሎን ውስጥ ክላርክ በጭራሽ አልተኛም። ሊያ የነገረችውን ሁሉ እያሰበ ሌሊቱን ሙሉ በዚያ ሶፋ ላይ ተቀመጠ። እናቱ አስፈራርታታለች። እንድትሄድ ገንዘብ አቅርባላታለች። ሕፃኑን እንደምትወስድ ተናግራለች። እና ክላርክ ከነዚህ ውስጥ አንዳቸውንም ለማየት በጣም ታውሮ ነበር። ሊያ እሱን ለማነጋገር ስለሞከረችባቸው ጊዜያቶች ሁሉ፣ ሐዘንተኛ ወይም የፈራች ትመስል ስለነበረችባቸው ጊዜያት ሁሉ፣ ስለ እናቱ የሆነ ነገር መናገር በጀመረችባቸው ጊዜያቶች ሁሉ እሱ አቋርጧት ስለነበረው አሰበ። ሙሉ በሙሉ በድሏታል። ነገር ግን ያ አሁን ያበቃል። ፀሐይ በከተማዋ ላይ መውጣት ስትጀምር ክላርክ አንድ ውሳኔ አደረገ። እናቱ ሕይወቱን ለረጅም ጊዜ መርተዋለች። ምርጫዎቹን ተቆጣጥራለች። ውሳኔዎቹን ተጽዕኖ አሳርፋባቸዋለች። ግንኙነቶቹን በዘዴ ተጠቅማባቸዋለች። ግን ከእንግዲህ አይሆንም። አሁን አባት ነው። በቅርቡ ይሆናል።
እና አባቶች ከገዛ እናታቸው ጋር ወደ ጦርነት መግባት ማለት ቢሆንም እንኳን ቤተሰቦቻቸውን ይጠብቃሉ። በትክክል ጠዋት 1 ሰዓት ላይ ሊያ ነቃች። ላፍታ የት እንዳለች ረሳችው። አልጋው በጣም ለስላሳ ነበር። ክፍሉ ጸጥ ያለ ነበር። አንሶላዎቹ የምትጠቀመውን ርካሽ ሳሙና ሳይሆን የውድ ሳሙና ሽታ ነበራቸው። ከዚያም የምግብ ቤቱን፣ ክላርክን፣ ሁሉንም ነገር አስታወሰች። በቀስታ ተነስታ ተቀመጠች። እጇ ወደ ሆዷ ሄደ። ሕፃኑን ልክ እንደምን አደርሽ እንደሚል ሁሉ ተራገጠ። ደህና ነን ስትል በሹክሹክታ ተናገረች። አሁንም ደህና ነን። ካልጋ ወጣችና በመስታወት ራሷን አየች። አሁንም የትላንትናውን የአስተናጋጅነት ዩኒፎርሟን ለብሳ ነበር። ጸጉሯ ተዝረክርኳል። አይኖቿ ከለቅሶ ብዛት አብጠው ነበር። ነገር ግን ተኝታ ነበር። የእውነት ተኝታ ነበር። ለወራት ያህል ለመጀመሪያ ጊዜ ስለ ገንዘብ ተጨንቃ ወይም እንግዳ ድምጾችን ፈርታ 5 ጊዜ አልነቃችም። በመኝታ ቤቱ በር ላይ ማንኳኳት ተሰማ። ሊያ የክላርክ ድምጽ ነበር። ቁርስ አዝዣለሁ፣ እርቦሻል? ሊያ በሩን ከፈተች። ክላርክ የትላንትናውን ልብስ እንደለበሰ የደከመ መስሎ እዚያ ቆሞ ነበር። ጸጉሩ ተዝረክርኳል። ከዓይኖቹ ስር ጥቁር ክቦች ነበሩ። አልተኛህም ስትል ጠየቀችው። አይ ችግር የለውም ነይ ቢ። ሳሎን ውስጥ በምግብ የተሞላ ጠረጴዛ ነበር። እንቁላል፣ ዳቦ፣ ፍራፍሬ፣ ፓንኬክ፣ ብርቱካን ጭማቂ፣ ሻይ፣ ቡና። ሊያ ለሳምንታት ካየችው በላይ ብዙ ምግብ። ሆዷ ጮኸ። ተቀመጪ አላት ክላርክ። የፈለግሽውን ያህል ቢ። ሊያ ተቀመጠችና ሁሉንም ምግብ ትኩር ብላ አየችው። ከየት እንደምትጀምር አላወቀችም። ክላርክ ማቅማማቷን አስተዋለ። እውነተኛ ቁርስ ከበላሽ ምን ያህል ጊዜ ሆነሽ? ብዙ ጊዜ ዳቦ ብቻ ነው የምበላው፣ ወይም ደግሞ አንዳንዴ ምንም። ምግብ በጣም ውድ ነው። የክላርክ ፊት በህመም ጠነከረ፣ ግን ምንም አላለም። ዝም ብሎ ምግብ ሳህን ላይ አድርጎ ሰጣት። ሊያ መጀመሪያ በቀስታ ከዚያም በፍጥነት መብላት ጀመረች። በጣም ርቧት ነበር። እስካሁን ድረስ ምን ያህል እንደተራበች አልተረዳችም ነበር። ክላርክ ፊቱ ላይ የእፎይታ ስሜት እየታየ ተመለከታት። ዶክተር አግነስ የበለጠ መብላት አለብሽ ብለዋል። በቀን 3 ጥሩ ምግቦች እናም መክሰስ። ምን እንደሚያስፈልገኝ ያውቃለሁ አለች ሊያ በምግብ መካከል እየተናገረች። ግን አቅሙ አልነበረኝም። አሁን ግን አለሽ። ሊያ ሹካዋን አስቀመጠች። ክላርክ እኛ ስለሚቀጥለው ነገር መነጋገር አለብን። አውቃለሁ፣ ግን መጀመሪያ ቢ እባክሽ ለሕፃኑ ስቲ። ሊያ እንደገና ሹካዋን አንስታ መብላቷን ቀጠለች። በመጨረሻም ስትጠግብ ተደግፋ ተቀመጠችና ክላርክን አየችው። እናትህን ስንት ሰዓት ነው የምታገኛት ስትል ጠየቀች። ክላርክ እየተገረመ መለሰ። እንዴት አወቅሽ? ትናንት ማታ በስልክ ስታወራ ሰምቻለሁ። ግድግዳዎቹ ያን ያህል ወፍራም አይደሉም። 3 ሰዓት ላይ ቢሮዬ ውስጥ። ምን ልትላት ነው? ክላርክ ጉልበቶቹ ላይ ክርኑን አስደግፎ ወደፊት ተጠጋ። እውነቱን ልነግራት ነው ያደረገችውን እንደማውቅ፣ አንቺ መመለስሽን፣ ልጅ እየመጣ እንደሆነ እና ዳግመኛ ልታስፈራራኝ ከመጣች ለዘላለም እንደምታጣኝ። አታምንህም ሊያ መለሰች። እየዋሸሁ እንደሆነ አንተን በሷ ላይ ለማስነሳት እየሞከርኩ እንደሆነ ትነግርሃለች። ግድ የለኝም፣ እኔ አምኜሻለሁ ሊያ። ለምን? ጥያቄው በቀስታ መጣ። ከዚህ በፊት አላመንክም ነበር፣ አሁን ለምን አመንከኝ? ክላርክ ለረጅም ጊዜ ዝም አለ። ምክንያቱም ትላንትና ማታ በዚያ መንገድ ውስጥ ስታለቅሺ ፊትሽን አይቻለሁ። ያ የውሸታም ሰው ፊት አልነበረም። ያ በጣም የተጎዳ፣ በጥልቀት የተጎዳ ሰው ፊት ነበር። እናም ተረዳው። የምትዋሽበት ምንም ምክንያት እንደሌለሽ ተረዳው። እኔ ልትፈልጊ አልመጣሽም። ገንዘብ አልጠየቅሽኝም። ተደብቀሽ ለመቆየት እየሞከርሽ ነበር። የሚዋሹ ሰዎች ደግሞ አይደበቁም። ተመልሰው መተው ጥያቄ ያቀርባሉ። ቆመና መስኮቱ ጋር ሄዶ ከተማውን እየተመለከተ እና ምክንያቱ ቀጠለ። እናቴን አውቃታለሁ። ሕይወቷን ሙሉ በመንገዱ የሚመጡ ሰዎችን ስታጠፋ አይቻታለሁ። እሷ በንግድ ስራ ላይ ጨካኝ ናት። የእሷ ነው ብላ የምታስበውን ነገር ለመጠበቅ እኔን ለኔ ስህተት ናት ብላ ካሰበችው ሰው ለመጠበቅ ለምን ጨካኝ አትሆንም? ሊያ አይኖቿ እንባ ሲሞላቸው ተሰማት። እወድህ ነበር። ያ የውሸት እንዳልነበር ታውቃለህ። አውቃለሁ ክላርክ በቀስታ ተናገረ። እኔም እወድሽ ነበር። አሁንም ንግግሩን አቆመ። አታድርገው አለች ሊያ። አትበለው፣ አሁን አያምርም። ሁሉም ነገር እንዲህ በተወሳሰበበት ጊዜ አይሆንም። ክላርክ ራሱን ነቀነቀ። ትክክል ነሽ። ይቅርታ
ረጅም ዝምታ በመካከላቸው ሰፈነ። ልብስ ያስፈልገኛል ሊያ በመጨረሻም ተናገረች። ይህንን ዩኒፎርም መልበስ መቀጠል አልችልም እና ከአፓርታማዬም ዕቃ ያስፈልገኛል። አድራሻውን ስጪኝ፣ ሰው ልካለሁ። ሁሉንም ነገር እንዲያሽግና ወደዚህ እንዲያመጣ ነግረዋለሁ። አይ እኔ ራሴ መሄድ እችላለሁ። ክላርክ በጽናት ከለከላት። ዶክተር አግነስ ያሉሽን ሰምተሻል። ማረፍ ያስፈልግሻል። እናም በተጨማሪ አመነታ። በተጨማሪ ምን? ወደዚያ ሰፈር በግርግዳው ውስጥ አይጦች ወዳሉበት አፓርታማ እንድትሄጂ አልፈልግም። እንዲህ ባለ ሁኔታ ስትኖሪ ማሰብ አልችልም። በህይወት ተርፌያለሁ አለች ሊያ አገጯን ቀና አድርጋ። ዝም ብለሽ በህይወት መትረፍ ብቻ አልነበረብሽም፣ ማደግና መበልጸግ ነበረብሽ፣ አንቺና ህፃኑ። ሊያ አድራሿን በአንድ ወረቀት ላይ ጽፋ ለክላርክ ሰጠችው። ያለኝ ነገር ሁሉ በሁለት ቦርሳዎች ውስጥ ይገባል አለች። ያለኝ ነገር ያን ያህል ትንሽ ነው። ክላርክ ወረቀቱን ተቀበላት። መንጋጋውን አጠነከረ። ያ አሁን ይቀየራል። ያንተን ርህራሄ አልፈልግም ክላርክ። መራራት አይደለም፣ ኃላፊነት ነው። ያ ህፃን የኔም ነው። ከጅምሩ የሁለታችሁንም እንክብካቤ ማድረግ ነበረብኝ። ሰዓቱን ተመለከተ። ከእናቴ ጋር ካለኝ ስብሰባ በፊት መታጠብና ልብስ መቀየር አለብኝ። እዚህ ደህና ትሆኛለሽ? አሁን ደህና ሆናለሁ። ሂድ፣ ችግር የለውም። ከመስታወት የተሰራው አይደለሁም። አውቃለሁ፣ ከገመትኩት በላይ እንደውም ጠንካራ ነሽ። ክላርክ ወደ በሩ ተራመደና ቆመ። ሊያ በጣም አመሰግናለሁ። ለምን? ህፃኑን ስላላስወረድሽው። የፈራሽና ብቻሽን በነበርሽበት ጊዜ እንኳን ልጃችን ደህንነቱን እንዲጠበቅ ስላረግሽ አመሰግናለሁ። የሊያ እጅ ወደ ሆዷ ሄደ። በጭራሽ አልችልም ነበር። ነገሮች ምንም ያህል ቢከብዱም በፍጹም አላደርገውም ነበር። አውቃለሁ፣ ግን አሁንም አመሰግናለሁ። ክላርክ ከሄደ በኋላ ሊያ ዝም ባለው ክፍል ውስጥ ተቀመጠች። ውድ ዕቃዎቹን እየነካካች ቆንጆን እየታያየች ተመላለሰች። ይህ እንደ ህልም ተሰማት። ትላንት በድህነት የምትኖር አስተናጋጅ ነበረች። ዛሬ በከተማው እጅግ ውድ ሆቴል የፕሬዝዳንት ክፍል ውስጥ ነች። ነገር ግን ይህ ሊቀጥል እንደማይችል ታውቃለች። በመጨረሻም እውነታውን መጋፈጥ፣ የክላርክን እናት መጋፈጥ፣ ስለ ወደፊት ውሳኔዎች መጋፈጥ ይኖርባታል። ለጊዜው ግን ዝም ብላ መታጠብ፣ ንጹህ መልበስ ፈለገች። በመታጠቢያ ቤት ውስጥ ለስላሳ ነጭና ውድ የሆነ ጋውን አገኘች። መታጠቢያው 6 የተለያዩ ማስተካከያ ነበረው። ውድ ሳሙናና የሻምፖ ጠርሙሶችም ነበሩ። ሊያ ለረጅም ጊዜ በሞቀ ውሃ ስር ቆመች። የወራት ድካምና ፍርሃት እንዲታጠብላት ተመኘች። ስትወጣ በሳሎን ውስጥ ድምጾችን ሰማች። በጋውኑ ተጠቅልላ በሩን በጥንቃቄ ከፈተች። አንዲት ሴት ብዙ የመገበያያ ቦርሳዎችን ይዛ ቆማ ነበር። ወጣት ነበረች። በስራ ልብስ የተዋበች ደግና ፈገግታ ያላት። ኦ ወይዘሮ ሄል፣ ይቅርታ አቶ ሄል ነው የላኩኝ። እኔ ሳራ ነኝ፣ ረዳቱ። እቃው ከአፓርታማው እስኪመጡ ድረስ የተወሰኑ ልብሶችን እንዳመጣሉ ነግሮኝ ነው። ሊያ አይኖቿን አርገበገበች። ልብሶች ናቸው? ዝም ብለው መሰረታዊ ምቹ የሆኑ ነገሮች ናቸው። ልኮን እርግጠኛ ስላልነበርኩ የተወሰኑ አማራጮችንም አምጥቻለሁ። ሳራ ልብሶቹን ከቦርሳ ውስጥ ማውጣት ጀመረች። ለስላሳ ሱሪዎች፣ ሰፊ ሸሚዞች፣ ስዌተር፣ ሁሉም ግን ውድና ምቹ ይመስሉ ነበር። ይሄ በጣም ይበዛል አለች ሊያ። አቶ ሄል በጣም ግልጽ ነበሩ። የሚያስፈልግሽ ነገር ሁሉ መኖሩን እንዳረጋግጥ ነግረውኛል። ሳራ ፈገግ አለች። እንዲሁም ከዶክተር አዳምስ ጋር ያለሽን ቀጠሮም እንዳስተካክል ጠይቀውኛል። ዛሬ ከሰዓት በኋላ 8 ሰዓት ላይ 7 ሰዓት ተኩል ላይ መኪና ይወስድሻል። ሊያ ግራ ተጋባች። ሁሉም ነገር በፍጥነት እየተንቀሳቀሰ ነበር። ሌላ የምትፈልጊው ነገር አለ? ሳራ ጠየቀች። እኔ አላውቅም፣ ይሄ ሁሉ በጣም ግራ ያጋባል። ሳራ በቀስታ ተናገረች። ይገባኛል፣ ነገር ግን ማንኛውንም ነገር ካስፈለገሽ ልትደውይልኝ እንደምትችይ ብቻ ወቂ። ለሊያ ስልኩ ያለበትን ካርድ ሰጠቻት። ሳራ ከሄደች በኋላ ሊያ አዳዲሶቹን ልብሶች ለበሰች። ለስላሳ እና በትክክል የሚስማሙ ነበሩ። በመስታወት ውስጥ ራሷን አየች። ደሃ አስተናጋጅ ሳትሆን ይበልጥ በክላርክ ዓለም ውስጥ ትኖር የነበረችውን ሴት ትመስል ነበር። ነገር ግን ያቺ ሴት ደስተኛ አልነበረችም። ያቺ ሴት ትንኮሳና ስድብ ይደርስባት ነበር። ለህፃኑ ስትል ወደዚህ ዓለም መመለስ ትችል ይሆን? በከተማው ማዶ ደግሞ ክላርክ በቢሮ ውስጥ ቆሟል። 5 ጉዳይ ለ3 ነበር። እናቱ ከዚህ በኋላ ባሉት በማንኛቸውም ደቂቃዎች ውስጥ ትመጣለች። ታጥቦና ንጹህ ልብስ ለብሷል። ነገር ግን በሆነ መንገድ የተለየ ጠንካራና ይበልጥ የቆረጠ ሆኖ ተሰማው። ለዓመታት እናቱ በውሳኔዎቹ፣ በስራው፣ በሴት ጓደኞቹ ጊዜውን እንዴት እንደሚያሳልፍ
ተጽዕኖ እንድታደርግ ፈቅዶ ነበር። በትዳሩ ላይ እንኳን ተጽዕኖ አሳርፋ ነበር። እሱ ግን ያንን ለማየት በጣም ታውሮ ነበር። ከእንግዲህ ግን አይሆንም። በትክክል 3 ሰዓት ላይ በበሩ ላይ ማንኳኳት ተሰማ። ግቡ አለ ክላርክ። ወይዘሮ ሄል እንደ ሁልጊዜው በተዋበ ሁኔታ ገቡ። ልብሳቸው የዲዛይነር ነበር። ጌጣጌጦቻቸው እውነተኛ ነበሩ። ጸጉራቸውን ፍጹም ነበር። ልጃቸውን አዩና ፈገግ አሉ። እንደምን አደርክ ክላርክ? በስልክ በጣም የተቆጣ ትመስል ነበር። ምንድነው? የተፈጠረ ነገር አለ? ክላርክ በፈገግታ አልመለሰም። ተቀመጪ። የወይዘሮ ሄል ፈገግታ ቀስ በቀስ ጠፋ። ከጠረጴዛው ፊት ባለው ወንበር ላይ ተቀመጡ። ክላርክ ቆሞ ቀረ። ለአንዲት ጊዜ ስልጣን እንዳለው ሁሉ ወደ ታች አያቸው። ትላንትና ማታ ሊያን አገኘዋት አለ። የእናቱ ፊት በድንገት ደረቀ። ሊያ ጥላ የሄደች የቀድሞ ሚስት ናት። ጥላኝ አልሄደችም። የጠፋችው ባንቺ ምክንያት ነው እማዬ። ወይዘሮ ሄል ሳቁ። ክላርክ ስለምን እያወራህ ነው? ያቺ ልጅ አንተን ጥላ እንድትሄድ እኔ ያደረኩት ነገር የለም። እማዬ ያቺ ልጅ ብለሽ አትጥረት። ክላርክ ድምፁ ጠንክሮ ነበር። ስሟ ሊያ ነው እና አሁንም ሚስቴ ነች። በሕግ ሊሆን ይችላል፣ ነገር ግን ጥላ ሄዳለች። በግልጽ ማየት እንደሚቻለው እዚህ ስትቆይም አልወደደችም። ክላርክ ጠረጴዛውን ዞሮ በቀጥታ ከእናቱ ፊት ለፊት ቆመ። የሄደችው አንቺ ስላስፈራራሻት ነው። እንድትጠፋ ገንዘብ አቅርበሽላታል እና እምቢ ስትልሽ ልጃችንን እንደምትወስጂባት ነገርሻት። የወይዘሮ ሄል ፊት ተቀየረ። ፈገግታቸው ጠፋ። አይኖቻቸው ቀዘቀዙ። ያንን ነው የነገረችህ? በቀስታ ጠየቁ። አሁን ትላንት ማታ ሁሉንም ነገር ነግራኛለች። እና አመንካት? ክላርክ በእውነት አመንካት? ልጅቷ ሁልጊዜ ድራማ ትወድ ነበር። ሁልጊዜም ተበዳይ ትመስል ነበር። እማዬ ልጅቷ አትበያት። እሷ የኔን የ8 ወር ልጅ አርግዛለች። እናት ናት እና ባንቺ ምክንያት በፍርሃት በድህነት ውስጥ ስትኖር ቆይታለች። ወይዘሮ ሄል እጆቻቸውን ጨብጠው ቆሙ። ማድረግ ያለብኝን አድርጌያለሁ። ያቺ ሴት ላንተ ስህተት ነበረች። ከምንም ነው የመጣችው። ምንም አይነት ደረጃ፣ አስተዳደግ፣ የኛን ዓለም የመረዳት ችሎታ አልነበራትም። ወደ ታች ትጎትት ነበር። እማዬ ትወደኝ ነበር። ክላርክ ጮኸ። ለገንዘቤ ወይም ለስሜ ሳይሆን እኔን የወደደችኝ ብቸኛው ሰው እሷ ነበረች። አንቺ ደግሞ ያንን አጠፋሽው። ጠብቄሃለሁ አሉ ወይዘሮ ሄል ድምጻቸው እየከረረ። እናቶች ደግሞ የሚያደርጉት ያንን ነው። ልጆቻቸውን አስከፊ ስህተቶችን እንዳይሰሩ ይጠብቃሉ። ሊያ ስህተት አልነበረችም። እሷን ማግባት እስካሁን ያደረኩት ምርጥ ውሳኔ ነው እና እሷን ማጣት ደግሞ በህይወቴ ከደረሱብኝ ነገሮች ሁሉ የከፋው ነበር። የወይዘሮ ሄል ፊት በቁጣ ተዛባ። ሞኝ አትሁን። ስትሄድ እንኳን ብዙም አላስተዋልክም ነበር። ወዲያውኑ ወደ ስራ ተመለስክ፣ ወደ ህይወት ተመለስክ። ያን ያህል የምትወዳት ከሆነ እሷን ለማግኘት ለምን አልታገልክም? ጥያቄው ክላርክን በጥፊ መታው። ምክንያቱም እውነት ነበር። በቂ አልታገለም ነበር። ኩራቱ በልጦበት ነበር። እንደማትወደውና እንደተጠቀመችበት ለራሱ አሳምኖ ነበር እና እናቱ ያንን ውሸት እንዲያምን ረድተውታል። አእምሮዬን በእሷ ላይ ከልለሽው ነበር አለ ክላርክ በቀስታ። እሷን ለመፈለግ ባሰብኩ ቁጥር እንደማላገኛት፣ እንደከዳችኝ፣ መቀጠል እንዳለብኝ እየነገርሽኝ አንቺ እዚያ ነበርሽ። ምክንያቱም እውነት ስለነበረ ነው። አይ እማዬ እውነት አልነበረም። አንቺም ያንን ታውቂ ነበር። ለምን እንደሄደች በደንብ ታውቂ ነበር። ምክንያቱም አንቺ ነሽ ያባረርሻት። የወይዘሮ ሄል እጆች ተንቀጠቀጡ። ልጄን ስለጠበቅኩ ይቅርታ አልጠይቅም እማዬ፣ ይቅርታ አልፈልግም። አንድ ነገር እንድትረጂኝ ብቻ ነው የምፈልገው። ሊያ ተመልሳለች። በሆዷ ልጃችንን ተሸክማለች እና እኔ አባት ልሆን ነው። የምትዩ ወይም የምታደርጊው ነገር ያንን አይለውጠውም። ክላርክ ምክንያታዊ ሁን። ምክንያታዊ የሆንኩ ነው። በህይወቴ ለመጀመሪያ ጊዜ ነገሮችን በግልጽ እያየው ነው። ህይወቴን ለረጅም ጊዜ ተቆጣጠርሽው። ፍቅር ደካማነት እንደሆነ እንዳስብ አደረግሽኝ። ከሰዎች ይልቅ ስራን እንድመርጥ አደረግሽኝ እና ራሴን ወደማልወደው ሰው ቀየርሽኝ። ወይዘሮ ሄል በእውነት ደንግጠው የታዩ መሰሉ። ስኬታማ አድርጌሃለሁ። አሁን የደረስክበት ቦታ ሁሉ የደረስከው በእኔ ምክንያት ነው። እማዬ ግን መጥፎ ስሜት ከተሰማኝ ምን ጥቅም አለው? ብቻዬን ከሆንኩ ገንዘብ ምን ጥቅም አለው? ብቻህን አይደለህም። ቫኔሳ አለችልህ። ትናንት ማታ ከቫኔሳ ጋር ተለያይተናል። እሷ ሊያን አይደለችም። ማንም ሊያን ሊሆን አይችልም። ወይዘሮ ሄል ተመልሰው ተቀመጡ። ፊታቸውም ነጣ። ምን እያልክ ነው ክላርክ? ክላርክ በጠረጴዛው ጫፍ ላይ ተቀምጦ እናቱን ተመለከተ።
በትክክል አያቸው። የፈራች ሴትን አየ። ቁጥጥሯን እንዳታጣ የፈራች፣ ብቻዋን ለመሆን የፈራች፣ የማትፈለግ ለመሆን የፈራች እና ላፍታ አዘነላቸው። ግን ላፍታ ብቻ። እማዬ ነገሮች ሊቀየሩ እንደሆነ እየነገርኩሽ ነው አለ ክላርክ። ሊያና ሕፃኑ አሁን ቅድሚያ የምሰጣቸው ናቸው። አንቺ አይደለሽም፣ ስራ አይደለም፣ ገንዘብም አይደለም። በዚህ ሰዓት ቅድሚያ የምሰጠው ለነሱ ብቻ ነው። የምርህን ሊሆን አይችልም። በህይወቴ እንዳሁን የምሬን ተናግሬ አላውቅም። ወይዘሮ ሄል እንደገና ቆሙ። ድምጻቸውም ከረረ። ክላርክ ስማኝ፣ ያቺ ሴት ሁሉንም ነገር ትወስድብሃለች። ገንዘብ፣ ዝና፣ የሰራህበትን ሁሉ ትወስዳለች እና የፈለገችውን ስታገኝ እንደገና ጥላ ትሄዳለች። መጀመሪያ ስትሄድ ምንም አልወሰደችም። በባዶ እጇ ነው የሄደችው። በህይወት ለመቆየት ስትል 3 ስራዎችን ስትሰራ ቆይታለች። ይሄ ገንዘቤን የምትፈልግ ሴትን ትመስላለች። ልጅ ሲመጣ ሰዎች ይቀየራሉ። ያንተ ልጅ አንተን ለመቆጣጠር ትጠቀምበታለች። እማዬ ይበቃሻል፣ እባክሽን አለ ክላርክ በጽናት። ይበቃሻል። ምን እያደረግሽ እንደሆነ አውቃለሁ። በአእምሮዬ ውስጥ ጥርጣሬ ለመዝራት እየሞከርሽ ነው። እንደገና እሷ ላይ እንድነሳ ለማድረግ እየሞከርሽ ነው። በዚህ ጊዜ ግን አይሰራም። እኔ አንተን ለመጠበቅ ብቻ ነው የምሞክረው። አይ አይደለም እማዬ፣ ልትቆጣጠሪኝ እየሞከርሽ ነው። ልዩነት አለው። የወይዘሮ ሂል ፊት ተሰባበረ። ለአንድ ሰከንድ ያህል አርጅተው ተጎድተው የታዩ መሰለ። እኔ እናት ነኝ ክላርክ፣ ለአንተ የሚበጀውን ነው የማደርገው። እንግዲያውስ አስመስክሪው እማዬ። ሊያን ተቀበያት፣ ልጃችንን ተቀበይ። ጠላት ሳይሆን አያት ሁኚ እማዬ። አልችልም፣ ወይዘሮ ሂል በሹክሹክታ ተናገሩ። ህይወትን በእሷ ላይ ስታባክን ማየት አልችልም። እንግዲያውስ ምርጫሽን አድርገሻል አለ ክላርክ ልቡን ከብዶት። እኔም የኔን አድርጌያለሁ። ወደ ቢሮ በር ሄዱ። በሩን ከፈተው። ደህና ሁኚ እማዬ። ወይዘሮ ሂል ትኩር ብለው አዩት። አይኖቻቸው በእንባ ተሞሉ። ክላርክ እባክህን ይህንን አታድርግ። እሷን ከኔ አትምረጥ እማዬ። ክላርክ አቋረጣቸው። እማዬ ምን ልታደርጊ ነው? ዝናዬን ልታጠፊ? ሰዎች ስለሚሉት ነገር ምንም ግድ የለኝም። ከኑዛዜሽ ልታስወጪኝ ነው? ይቅርብኝ። ከእውነት በቀር ካንቺ ምንም አልፈልግም። አንቺ ደግሞ ያንን ልትሰጪኝ አትችም። ወይዘሮ ሂል በቀስታ ወደ በሩ ተራመዱ። መውጫ ላይ ሲደርሱ ዞር አሉ። በዚህ ትጸጸታለህ። ልብህን እንደገና ስትሰብረው አልቅሰው ወደ እኔ እንዳትመጣ። ልቤን አትሰብረውም አለ ክላርክ። ምክንያቱም በዚህ ጊዜ ሁሉንም ነገር በተለየ መንገድ አደርገዋለሁ። እጠብቃታለሁ፣ አዳምጣታለሁ፣ ለሷ ቅድሚያ ሰጣታለሁ። ከዚህ በፊት ማድረግ የነበረብኝን ነገሮች ሁሉ አደርጋለሁ። እናቱ ሌላ ቃል ሳትናገር ሄደች። ክላርክ በሩን ዘግቶ ተደገፈ። መላ ሰውነቱ ይንቀጠቀጥ ነበር። ከገዛ እናቱ ጋር ጦርነት ውስጥ ገብቷል። ከህይወቱ አስወጥቷቸዋል። መጥፎ ሊሰማው ይገባ ነበር። ነገር ግን እንደዛ አልተሰማውም። ይልቁኑ ነፃነት ተሰማው። ክላርክ ስልኩን አውጥቶ ወደ ሆቴሉ ደወለ። ክላርክ ሂል ነኝ። ከፕሬዝዳንቱ ክፍል ጋር ልታገናኙኝ ትችላላችሁ? ካፍታ በኋላ ሊያ መለሰች። አቤት እኔ ነኝ ክላርክ ተናገረ። እናቴን አናገርኳት እና ከእንግዲህ ልትረብሽሽ አትችልም። ያንን በጣም ግልጽ አድርጌያለሁ። በሌላኛው ወገን ዝምታ ሰፈነ። ከዚያም ሊያ ጠየቀች። ምን አደረክ? ስለ ሁሉም ነገር እውነቱን ነገርኳት። እኔና አንቺን ሕፃኑን መቀበል ካልቻለች ከእንግዲህ የህይወቴ አካል እንዳልሆነች ነገርኳት። ክላርክ እሷ እናትህ ነች። አንቺ ደግሞ ሚስቴ ነሽ። በሆድሽ ያለው ሕፃን ደግሞ ልጄ ነው። አሁን ቅድሚያ የምሰጣችሁ እናንተ ናችሁ። ሊያ ለረጅም ጊዜ ዝም አለች። ምን እንደምል አላውቅም። ምንም ማለት የለብሽም። ዝም ብለሽ ብቻ እንድንከባከብሽ ፍቀጅልኝ። ከነበርኩት የተሻልኩ መሆን እንደምችል ላሳይሽ። እባክሽን ፍቀጅልኝ። እሺ አለችና ሊያ በቀስታ ስልኩ ተዘጋ። ስልኩን ከዘጋ በኋላ ክላርክ ጠረጴዛው ላይ ተቀምጦ ራሱን በእጆቹ ደገፈ። ከእናቱ ጋር ያለውን ድልድይ አፍርሷል፣ ምናልባት ለዘላለም። ግን ወደ ሊያ የሚያደርስ ትልቅ ድልድይ ደግሞ ገንብቷል። እና አሁን ዋናው ነገር ለሱ እሱ ብቻ ነበር። በሆቴል ውስጥ ሊያ ሶፋው ላይ ተቀምጣ ስልኳን ትኩር ብላ ታያለች። ክላርክ ለሷና ለልጃቸው ሲል እናቱን ተጋፍጧል። እሱን ሙሉ በሙሉ ማመን እንደምትችል አታውቅም። እስካሁን አታውቅም። በጣም ብዙ ነገር ተከስቷል። በጣም ብዙ ህመም፣ ግን ጅምር ነበር። ሕፃኑ በድንገት ተራገጠ። አውቃለሁ አለች ሊያ ሆዷን እያሻሸች። ነገሮች እየተቀየሩ ነው፣ ግን እኔም ፈርቻለሁ። ልክ 7 ሰዓት ተኩል ሲሆን መኪናው ሊያን ይዞ ወደ ዶክተር አግነስ ቢሮ ሄደ።
የሕክምና ህንጻው በከተማ ውስጥ ምርጥ ክፍል ውስጥ ነበር። ሁሉም ነገር ንጹህ፣ ዘመናዊና ውድ የሚመስል ነበር። ዶክተር አግነስ ሊያን በደግ ፈገግታ ተቀበሏት። ዛሬስ ምን ይሰማሻል? አሏት። ለውጥ አለኝ። በደንብ ተኝቻለሁ እና ጥሩ ቁርስም በልቻለሁ። በጣም ጥሩ። እስኪ አሁን ይሄንን ልጅ እንየው። ዶክተር አግነስ ሙሉ ምርመራ አደረጉ። ደም ወሰዱ። የሊያን ክብደት ለኩ። የህፃኑን የልብ ትርታ እንደገና ሰሙ። ከዚያም ስክሪን ያለው መሳሪያ ወጡ። ከዚህ በፊት አልትራሳውንድ ተነስተሽ ታውቂያለሽ? ሊያ ራሷን ነቀነቀች። አቅሙ አልነበረኝም። እንግዲያውስ ልጅሽን ለመጀመሪያ ጊዜ ልታየው ነው። ዶክተር አግነስ ቀዝቃዛ ጄል በሊያ ሆድ ላይ አድርገው መሳሪያውን አንቀሳቀሱት። ስክሪኑ ብልጭ አለና ከዚያ ታየ። ህፃኑ፣ የእሷ ህፃን እየተንቀሳቀሰ እውነተኛና ፍጹም ሆኖ ታየ። ሊያ ማልቀስ ጀመረች። ራሷን መቆጣጠር አልቻለችም። እዚህ ጋር ጭንቅላቱ ነው አሉ ዶክተር አግነስ እያመላከቱ። እነዚህ ደግሞ እጆቹ ናቸው። ኦ ህፃኑ ጣቱን እየመጠጠ ነው። ሊያ ስክሪኑን በአድናቆት ትመለከት ነበር። ይህ ትንሽ ልጅ ይህንን ሁሉ ጊዜ በውስጧ ነበር ስትጠብቀው፣ ስትጨነቅለት እና ስትወዱ የነበረው። ጾታውን ማወቅ ትፈልጊያለሽ? ዶክተር አዳምስ ጠየቁ። ሊያ መነታች። ከዚያም ራሷን ነቀነቀች። አሁን ማወቅ እፈልጋለሁ። ዶክተር አዳምስ ፈገግ አሉ። እንኳን ደስ አለሽ፣ ወንድ ልጅ ነው የምትወልጂው። ወንድ ልጅ? ሊያ እጇን አፏ ላይ አድርጋ በስሜት ተዋጠች። ጤናማ ይመስላል አሉ ዶክተር አዳምስ። ኪሎ ጥሩ ነው፣ በጥሩ ሁኔታ ይንቀሳቀሳል። የልብ ትርታውም ጠንካራ ነው። ካለፍሽበት ሁሉ አንጻር እሱ ደህንነቱ እንዲጠበቅ በማድረግ ጥሩ ስራ ሰርተሻል። ፎቶ ማግኘት እችላለሁ? ሊያ ጠየቀች። ብዙ ፕሪንት አድርጌ እሰጥሻለሁ። ሊያ ወደ ሆቴሉ ስትመለስ የአልትራሳውንድ ፎቶዎቹን በቦርሷ ይዛ ነበር። ማየቱን ማቆም አልቻለችም። ልጇ ወንድ ልጇን አየችው። ስትደርስ ክፍሉ ባዶ ነበር። ክላርክ አሁንም ስራ ላይ መሆን አለበት ብላ አሰበች። ሊያ ሶፋው ላይ ተቀመጠችና ፎቶዎቹን እንደገና አወጣች። በአንዱ ፎቶ ላይ የህፃኑ የጎን ገጽታ ነበር። ትንሽ አፍንጫው፣ አገጩ ይታይ ነበር። በጣም ሰላማዊ ይመስላል። ሰላም ልጄ ስትል ሊያ በሹክሹክታ ተናገረች። አንተን ለማግኘት መጠበቅ አልችልም። በሩ ላይ በድንገት የማንኳኳት ድምፅ ተሰማ። ሊያ በጥንቃቄ ተነስታ በሩን ከፈተች። አንድ ዕቃ የሚያደርስ ሰው 2 ሻንጣዎችን ይዞ ቆሞ ነበር። ለወይዘሮ ሄል የተላከ ዕቃ ነው። ከአፓርታማዋ የመጡት ዕቃዎች ነበሩ። ያለችው ነገር ሁሉ በ2 ትናንሽ ሻንጣዎች ውስጥ ነበር። ዕቃ አድራሹ ሄደና ሊያ የመጀመሪያ ሻንጣውን ከፈተች። ልብሶቿ በጥሩ ሁኔታ ተጣጥፈዋል። ጥቂት መጽሐፍቶች በጥንቃቄ ተጠቅልለዋል። የጥርስ ብሩሿ፣ ርካሽ ሻምፖዋ፣ ያረጁ ጫማዎቿ። ንብረቶቿን ማየት ሊያን አሳዘናት። መላ ህይወቷ ይህ ነበር። 2 ሻንጣዎች። ያላት ነገር በሙሉ ይኸው ነበር። ለ7 ወራት የመስረፍ ትግል። ሁለተኛውን ሻንጣ ከፈተችና ደነገጠች። በውስጡ ትንሽ ብርድ ልብስ ነበር። ቢጫ፣ ለስላሳ፣ በእጅ የተሰራ። ሊያ ከወራት በፊት ያገለገሉ ዕቃዎች መሸጫ ሱቅ ገዝታው ነበር። ለህፃኑ ያዘጋጀችው ብቸኛው ነገር እሱ ነበር። ንጹህና ፍጹም መሆኑን ለማረጋገጥ በማጠብ ሰዓታትን አሳልፋ ነበር። ሊያ ብርድ ልብሱን ደረቷ ላይ አድርጋ አለቀሰች። በጣም ፈርታ፣ በጣም ተገላ፣ ለልጇ ምንም አይነት ጥሩ ነገር መስጠት እንደማትችል በጣም ተጨንቃ ነበር። ግን ሞክራ ነበር። ጠንክራ ሰርታ ነበር። የቻለችውን ሁሉ አድርጋ ነበር። ያ ዋጋ ሊኖረው ይገባል። የክፍሉ በር ተከፈተና ክላርክ ገባ። የግብይት ቦርሳዎችን ይዞ ነበር። ሊያ ስታለቅስ አያትና በፍጥነት መጣ። ሊያ ምን ሆነሻል? ህፃኑ ነው? ደህና ነው? አይ አለች ሊያ አይኖቿን እየጠረገች። ደህና ነኝ። ዝም ብዬ ዕቃዎቼን እያየው ነበር። ስሜታዊ ያደረገኝ። ክላርክ አጠገቧ ተቀመጠ። ምናልባት የእርግዝና ሆርሞን ሊሆን ይችላል፣ ወይም ደግሞ ሁሉም ነገር። ክላርክ በእጆቿ ውስጥ ያለውን ቢጫ ብርድ ልብስ አስተዋለ። ምንድነው ሲል ጠየቃት። ለህፃኑ ብርድ ልብስ ነው። ያገለገሉ ዕቃዎች መሸጫ ሱቅ ነው የገዛሁት። $2 ነው የፈጀው። ብዙ ባይሆንም ግን ፍጹም ነው አለ ክላርክ በቀስታ። ምክንያቱም አንቺ ስለመረጥሽው። ነገሮች በጣም ከባድ በነበሩበት ጊዜ እንኳን ዝግጁ ለመሆን ስትሞክሪ፣ ስለ ልጃችን ስታስቢ ነበር። ሊያ በመገረም ተመለከተችው። የምትናገረው ከልብ ነው? አሁን ያ ብርድ ልብስ ገንዘብ ሊገዛው ከሚችለው ከማንኛውም ነገር በላይ ዋጋ አለው። ምክንያቱም በፍቅር የተሞላ ነው። ከዚያም ክላርክ የመገበያያ ቦርሳዎቹን ወደ ላይ አነሳ። እኔም አንዳንድ ነገሮችን ገዝቻለሁ ለህፃኑ። ችግር የለውም ብዬ ተስፋ አደርጋለሁ።
መጀመሪያ መጠየቅ እንዳለብኝ ያውቃለሁ። ነገር ግን በህፃናት ዕቃ መሸጫ ሱቅ አጠገብ ሳልፍ ራሴን መቆጣጠር አልቻልኩም። በትናንሽ ልብሶች፣ በለስላሳ የህፃናት ልብሶች፣ በትናንሽ ካልሲዎች የተሞላ ድባ ወጣ። ሰማያዊ ነገሮችን ወይም መደበኛ ቀለሞችን እንደምትፈልጊ አላውቅም ነበር አለ ክላርክ በጭንቀት። ወንድ ወይም ሴት መሆኑን ማወቅሽንም እርግጠኛ አልነበርኩም። ወንድ ነው አለች ሊያ በቀስታ። የክላርክ ራስ በፍጥነት ቀና አለ። ዛሬ ዶክተር አግነስ ወንድ ልጅ እንደምንወልድ ነግረውኛል። የክላርክ አይኖች በእንባ ተሞሉ። ወንድ ልጅ ልንወልድ ነው። ሊያ ራሷን ነቀነቀች። ክላርክን በፍጥነት ቆመና ወደ መስኮቱ ተራመደ። ትከሻዎቹ ይንቀጠቀጡ ነበር። ክላርክ፣ ሊያ ተነስታ ወደሱ ሄደች። ደህና ነህ? አባት ልሆን ነው አለ ክላርክ። ድምፁ በስሜት ተዘግቶ ነበር። ወንድ ልጅ ሊኖረኝ ነው እና ሊያመልጠኝ ጥቂት ቀርቶ ነበር። ሁለታችሁንም ላጣችሁ ነበር፣ ግን አላጣህንም አለች ሊያ። አሁን እዚህ ነን። ክላርክ ወደሷ ዞረ። ሊያ፣ አንድ ነገር ልጠይቅሽ እፈልጋለሁ እና እውነተኛ እንድትሆኚ እፈልጋለሁ። እሺ። መቼም ይቅር ልትይኝ የማትሽ ይመስልሻል? ስላልጠበቅኩሽ፣ እናቴ ምን እያደረገች እንደሆነ ስላላየው፣ የሚገባሽ ባል ስላልነበርኩ። ሊያ ለመጨረሻ ጊዜ ተመለከተችው። አላውቅም አለች በመጨረሻ። እፈልጋለሁ፣ ግን ክላርክ፣ ብዙ ጊዜ እናትህን ከኔ መርጠሃል። ምንም ዋጋ እንደሌለኝ እንዲሰማኝ አድርገሃል። ዋጋ ነበረሽ፣ ከማንኛውም ነገር በላይ ዋጋ ነበረሽ። ግን እኔ ያንን አላውቅም ነበር። እንደማይታይ ሰው ሆኜ ነበር የሚሰማኝ። ልክ በእጅ እንዳለ ቆንጆ ጌጥ እንጂ እውነተኛ ስሜት እንዳለው እውነተኛ ሰው አልነበረም። ክላርክ በቀስታ ራሱን ነቀነቀ። ትክክል ነሽ። እንደ አጋር ሳይሆን እንደ ጌጥ ነበር የያዝኩሽ። በስራ በስኬት ራሴን በማረጋገጥ ላይ በጣም ተጠምጄ ነበር። በእውነት ዋና የሆነውን ነገር ዘነጋው። ለምን? ሊያ ጠየቀች። ስራ ለምን ያን ያህል አስፈላጊ ነበር? ክላርክ ሶፋው ላይ ተቀመጠ። በድንገት የደከመ መስሎ ታየ። እናቴ ስኬት ሁሉም ነገር እንደሆነ፣ ገንዘብና ስልጣን አንድ ሰውን ዋጋ የሚያሰጡት ነገሮች እንደሆኑ አሳምናን ያሳደገችኝ። እንደ ሂል መቼም አይወድቅም እና ደካማነት ተቀባይነት የለውም የመሳሰሉ ነገሮችን ትናገር ነበር። ፍጹም ካልሆንኩኝ፣ ምርጥ ካልሆንኩኝ ምንም ዋጋ እንደሌለኝ እያሰብኩ ነው ያደግኩት። ያ ደግሞ ለማደግ በጣም አስከፊ መንገድ ነው አለች ሊያ በቀስታ። ነበር እና እኔ ያ ምን ያህል እንዳበላሸኝ አላወቅኩም ነበር፣ በእውነት ዋጋ ያለውን ነገር እስካጣ ድረስ። ሊያ አጠገቡ ተቀመጠች። ክላርክ፣ ወዲያውኑ ይቅር እልሃለሁ ብዬ ቃል መግባት አልችልም። እምነትን መልሶ ለመገንባት ጊዜ ይወስዳል። ነገር ግን ለልጃችን ስል ለመሞከር ቃል እገባለሁ። እሱ የግድ አባት ሊኖረው ይገባል። አንቺስ? ክላርክ ጠየቀ። አንቺስ ምን ይገባሻል? ክብር፣ ታማኝነትና የእውነት የሚያይኝ ሰው ይገባኛል። አይሻለሁ አለ ክላርክ። ምን ያህል ጠንካራ እንደሆንሽ አያለሁ። ነፍሰ ጡር ሆነሽ 7 ወራት ለብቻሽ እንዴት እንደተረፍሽ አያለሁ። ፈርተሽ በነበረበት ጊዜ እንኳን ልጃችንን እንዴት እንደጠበቅሽ አያለሁ። እሱ ደህና መሆኑን ለማረጋገጥ ብቻ 3 ስራዎችን እንዴት እንደሰራሽ አያለሁ። ሊያ፣ አንቺ የማውቃት በጣም ጠንካራ ሰው ነሽ። ሊያ አይኖቿ በእንባ ሲሞሉ ተሰማት። ጥንካሬ አልተሰማኝም ነበር። በየቀኑ በጣም እፈራ ነበር። መፍራት ግን እየፈሩ ማድረግ። ጥንካሬ ማለት እሱ ነው። ላፍታ በጸጥታ ተቀመጡ። የአልትራሳውንድ ፎቶዎቹን ማየት እችላለሁ? ክላርክ በትህትና ጠየቃት። ሊያም ከቦርሷ አውጥታ ሰጠችው። ክላርክ ምስሎቹን ትኩር ብሎ አየ። ጣቱ የልጃቸውን ትንሹን ፊት ቅርጽ እየተከተለ እውነተኛ ነው እና ደግሞ ሁልጊዜም ይራገጣል አለች። ክላርክ እችላለሁ አለ የሊያን ሆድ ተመልክቶ። ከዚያም ወደ ፊቷ ተመለከተ። እንዲሰማኝ ሊያ አመነታች። ይህ ልክ መስመርን እንደመሻገር ያለ የተቀራረበ ስሜት ነበረው። ግን እሱ የህፃኑ አባት ነበር። ልጁን የማወቅ መብት ነበረው። እሺ አለች። ክላርክ እጁን በጥንቃቄ ሆዷ ላይ አኖረ። መጀመሪያ ላይ ምንም አልተፈጠረም ነበር። ከዚያም ህፃኑ በቀጥታ በክላርክ መዳፍ ስር ረገጠ። ክላርክ በድንጋጤ ተነፈሰ። ኦ አምላኬ፣ ይራገጣል! እሱ አባቱን መስሏል። ሊያ በትንሽ ፈገግታ ተናገረች። አይ አለ ክላርክ፣ እናቱን ነው የሚመስለው። ጠንካራ ነው። ህፃኑ በዚህ ጊዜ በኃይል ተራገጠ። ድምፅህን የወደደው ይመስለኛል አለች ሊያ። ክላርክም ቀረብ ብሎ ሰላም ትንሹ ሰው፣ እኔ አባት ነኝ። እዚህ እንዳልነበርኩ አውቃለሁ፣ ግን አሁን ያ ይቀየራል። የምችለውን ያህል ምርጥ አባት ለመሆን ቃል እገባለሁ። እጠብቅሃለሁ።
እወድሃለሁ እሺ ልጄ፣ እና እናትህ የምትፈልገው ነገር ሁሉ እንዲኖራት ትሰራለሁ። ሕፃኑ ልክ ምላሽ እንደሚሰጥ ሁሉ እንደገና ተራገጠ። ሊያ ክላርክ ለልጃቸው ሲናገር ተመልክታ በልቦ ውስጥ የሆነ ነገር ላለ ትንሽ ብቻ ምናልባት ብቻ በዚህ ጊዜ ነገሮች የተለዩ ሊሆኑ ይችላሉ። የመወለጃ ጊዜው መቼ ነው? ክላርክ ጠየቀ። ወደ 4 ሳምንታት ይቀራሉ፣ ምናልባትም ያነሰ። ዶክተር አግነስ እንደዛ ብለዋል። የመጀመሪያ ልጆች አንዳንዴ ቀድሞ ይመጣሉ። 4 ሳምንታት? ክላርክ ደገመው። ያ ብዙ ጊዜ አይደለም፣ ግን መዘጋጀት አለብን። የህፃን ክፍል፣ የህፃን ዕቃዎች፣ የመኪና መቀመጫ፣ አልጋ። ክላርክ ሊያቋረጠችው። ተረጋጋ፣ ግን የሚሰሩ ብዙ ነገሮች ይኖራሉ። አውቃለሁ፣ ግን ጊዜ አለን። ይህንን ደረጃ በደረጃ መውሰድ አለብን። ክላርክ በመስማማት ራሱን ነቀነቀ። ትክክል ነሽ፣ ይቅርታ። ዝም ብዬ ለሁለታችሁም ሁሉም ነገር ፍጹም እንዲሆን እፈልጋለሁ። ፍጹምነት የማይቻል ነው አለች ሊያ። ግን ደህንነትና ፍቅር ዋናው ነገር እሱ ነው። የክላርክ ስልክ ጠራ። ተመልክቶት ፊቱን አጨማደደ። ምንድን ነው? ሊያ ጠየቀች። እናቴ ናት። ቀኑን ሙሉ ስትደውልና መልእክት ስትልክ ነበር። ችላ ብዬው ነበር። መልእክቶቹ ምን ይላሉ? ክላርክ ከፈታቸው። ይቅርታ እየጠየቀች ነው። ተሳስቻለሁ እያለች ነው። እንድደውልላት እየለመነችኝ ነው። ታምናታለህ? አላውቅም። እናቴ ብዙ ጊዜ ይቅርታ አትጠይቅም። ስታደርገው ደግሞ አብዛኛውን ጊዜ የሆነ ነገር ፈልጋለች ማለት ነው። ምን ልታደርግ ነው? ክላርክ ስልኩን አጠፋው። ምንም፣ ዛሬ አይደለም። ዛሬ ስለ አንቺና ስለ ልጃችን ነው። እሷ መጠበቅ ትችላለች። ሊያ ተገረመች። የቀድሞ ክላርክ ወዲያውኑ ለእናቱ መልስ ይሰጥ ነበር። እሷን ቅድሚያ ይሰጥ ነበር። ምናልባት በእውነት እየተቀየረ ሊሆን ይችላል ብላ አሰበች። እርቦሻል? ክላርክ ጠየቀ። እራት ማዘዝ አለብን። ዶክተር አግነስ ብሏል። አዘውትረሽ መብላት አለብሽ። እበላለሁ አለች ሊያ። ክላርክ ለሩም ሰርቪስ ደውሎ የሜኑን ግማሹን ዝርዝር ያህል አዘዘ። ሾርባ፣ ሰላጣ፣ ፓስታ፣ ዶሮ፣ አትክልት፣ ዳቦ፣ ጣፋጭ። ምግቡ ሲመጣ በመስኮቱ አጠገብ ባለው ጠረጴዛ ላይ አብረው በሉ። የከተማዋ መብራቶች ከስር ያብለጨልጩ ነበር። ይህ እንግዳ ስሜት ይፈጥራል አለች። ምን አይነት ስሜት? እዚህ ተቀምጠን እንደተለመዱ ጥንዶች እራት መብላታችን። ከ7 ወራት በፊት ካንተ እየሸሸው ነበር። ትላንትና ለማላውቃቸው ሰዎች ምግብ አቀርብ ነበር። አሁን ደግሞ እዚህ ውድ ሆቴል ውስጥ ምግብ እየበላው ነው። ያንተን ልጅ በሆዴ ይዣለሁ። ህይወት በፍጥነት ይቀየራል አለ ክላርክ። በጣም በፍጥነት። ከእራት በኋላ ሊያ ድካም ተሰማት። ቀኑ በጣም ረጅምና ስሜታዊ ነበር። መተኛት አለብኝ አለች። ማንኛውንም ነገር ከፈለግሽ እኔ እዚሁ ሆናለሁ። ሊያ ቆም አለችና ክላርክ፣ እናትህን ስለተጋፈጥክ፣ ስላመንከኝ፣ ስለሞከርክ አመሰግናለሁ። ከጅምሩ ማድረግ የሚገባኝን ያደረኩት፣ ለዛ ደግሞ ልታመሰግኝኝ አይገባም። ሊያ ወደ መኝታ ቤቱ ገብታ በሩን ዘጋች። ሳራ ካመጣቻቸው ለስላሳ የሌሊት ልብሶች አንዱን ቀየረች። አልጋው ላይ ወጣችና እጇን ሆዷ ላይ አደረገች። አባትህ ዛሬ አገኘ በሹክሹክታ ለልጇ ተናገረች። በሆነ መንገድ ስትራገጥ ሰምተዋል። የተለየ ይመስላል። ምናልባት ልናምነው እንችል ይሆናል፣ ግን ምናልባት ነው። ሕፃኑ ልክ እንደሚስማማው ሁሉ በቀስታ ተራገጠ። ውጪ በሳሎን ውስጥ ክላርክ በጨለማ ውስጥ ተቀምጦ ስለተፈጠረው ነገር ሁሉ ያስብ ነበር። ከ2 ቀናት በፊት ህይወት ቀላል ነበር። ገንዘብ፣ ስኬት። አሁን ህይወቱ የተወሳሰበ ነው፣ ግን በጥሩ መንገድ፣ በእውነተኛ መንገድ። በ4 ሳምንታት ውስጥ አባት ሊሆን ነው። ሐሳቡ አስፈራው፣ አስደሰተው እና ከበፊቱ የበለጠ የተሻለ ሰው እንዲሆን አነሳሳው። ስልኩ እንደገና ጠራ። ሌላ መልእክት ከእናቱ። ክላርክም ተመለከተው። ከዛም ሳያነባው አጠፋው። አንዳንድ የተቃጠሉ ድልድዮች መልሶ ለመገንባት ረጅም ጊዜ ይወስዳሉ እና አሁን ትኩረት ሊያደርግባቸው የሚገቡ ይበልጥ አስፈላጊ ነገሮች አሉ። እንደ ቀጣዩ ክፍል የምትተኛዋ ሴት፣ በቅርቡ እንደሚወለደው ልጅ፣ እንደ ቤተሰቡ። በመጨረሻም ከዚህ ሁሉ ጊዜ በኋላ ክላርክ በእውነት ዋና የሆነውን ነገር ተረዳ እና እንደገና እንዲያመልጡ አይፈቅድም። የሚቀጥሉት 3 ሳምንታት በሚገርም ሰላም አለፉ። ሊያ በሆቴሉ ክፍል ውስጥ ቆየች። ክላርክ በየቀኑ ከስራ በኋላ ይጎበኛት ነበር። አንዳንዴም እስከ ምሽት ድረስ ይቆያል። በትዳራቸው ወቅት ከነበረው የበለጠ ይነጋገሩ ነበር። ስለ ስሜቶች፣ ስለ ፍርሃት፣ ስለ ተስፋ እውነተኛ ውይይቶችን ያደርጉ ነበር። ክላርክ ስለ ሕፃንነቱ፣ እናቱ ሁል ጊዜ ፍጹም እንዲሆን እንዴት እንደምትገፋፋው፣
ደካማነትን ማሳየት ለሐዘን ስለሚዳርግ ስሜቱን መደበቅ እንዴት እንደተማረ ለሊያ ነገራት። ሊያ ደግሞ በሱ ምክንያት ስላሳለፈችው ከባድ 7 ወራት ነገረችው። ስለ አስፈሪዎቹ ሌሊቶች፣ በጣም ርቧት ራሷን እስከሚያዞራት ድረስ ስለነበረው ጊዜ፣ እናቱ ታገኘኛለች ብላ ስለምትፈራው የማያቋርጥ ፍርሃት፣ በቀስታ በጥንቃቄ እንደገና መተማመን እየተማሩ ነበር። ክላርክ ስለ እናቱ የገባውን ቃልም ጠብቋል። ወይዘሮ ሄል ብዙ ጊዜ ልታገኘው ሞክራ ነበር። ጥሪዎች፣ መልእክቶች፣ እንዲሁም ቢሮ ድረስ መታ ነበር። በእያንዳንዱ ጊዜ ክላርክ ሊያያት ፈቃደኛ አልሆነም። ሊያን ይቅርታ እስካልጠየቀች ድረስ በዚሁ እንደሚቀጥል በረዳቱ በኩል ነገራት እና ይቅርታው ከልብ እስካልሆነ ድረስ እናቱ በጭራሽ አልመጣችም። ዶክተር አግነስ አሁን ሊያን በሳምንት 2 ጊዜ ያያት ነበር። ህፃኑ በጥሩ ሁኔታ እያደገ ነበር። ሊያ ጤናማ ክብደት እየጨመረች ነበር። መልኳም ተመልሷል። ድካሟ ቀንሷል። ክላርክ አሁን አፓርታማ ተከራይቶላታል። 3 መኝታ ክፍሎች ያሉት፣ ብዙ መስኮቶች ያሉትና ለህፃን ክፍል ፍጹም የሆነ የሚያምር አፓርታማ። ከኔ ጋር እንድትኖሪ እየጠየቅኩሽ አይደለም አለ ክላርክ ለሊያ ሲያሳያት። ግን አንቺና ህፃኑ ደህንነቱ በተጠበቀ ቦታ ቤት ውስጥ እንድትኖሩ ፈልጋለሁ። ከፈለግሽ ሆቴል መቆየት ትችያለሽ፣ ወይም ደግሞ ወደዚህ መምጣት ትችያለሽ። አንቺ የሚያስደስትሽን ምረጪ። ሊያ በአፓርታማ ውስጥ መቆየትን መረጠች። ግድግዳዎቹን እየነካች በመስኮቱ በኩል ወደ ውጭ እያየች በጣም ቆንጆ ነው አለች። የህፃኑ ክፍል ይህ ነው አለ ክላርክ በሩን እየከፈተ። ከፈለግሽ ወደ ሌላም ነገር ልንቀይረው እንችላለን፣ የምትፈልጊውን ሁሉ። ሊያ ባዶ ክፍል ውስጥ ቆማ አልጋ፣ ልብስ መቀየሪያ ጠረጴዛ፣ ወለሉ ላይ ያሉ መጫወቻዎችን በሐሳቧ አየች። ልጇ ደህንነቱ ተጠብቆ ሞቆትና ደስተኛ ሆኖ ታያት። እሺ አለች። ክላርክ የተገረመ መሰለ። እሺ ገባለሁ፣ ግን ክላርክ የተለያየ መኝታ ቤት። እኛ ለመሆን ዝግጁ አይደለሁም። ገና እርግጠኛ አይደለሁም። የፈለግሽው ይሁን፣ ምንም ችግር የለውም። እኔ ኮሪደሩ መጨረሻ ያለውን መኝታ ቤት ወስዳለሁ። አንቺ ዋናውን መኝታ ቤት ውሰጂ። በሚቀጥለው ቀን የሊያ ዕቃዎች፣ 2 ሻንጣዎቿ፣ ክላርክ የገዛችው አዳዲስ ልብሶችና የህንፃ ዕቃዎች ወደ አፓርታማው ተዘዋወሩ። ክላርክ የህፃኑን ክፍል ለማዘጋጀት የሚረዳ ዲዛይነር ቀጠረ። ሊያ ሁሉንም ነገር መረጠች። ነጭ አልጋ፣ ለስላሳ ቢጫ ግድግዳዎች፣ በመስኮቱ አጠገብ የሚወዛወዝ ወንበር፣ መጽሐፍ መደርደሪያዎች፣ ያገለገሉ ዕቃዎች መሸጫ ሱቅ የገዛችው ቢጫ ብርድ ልብስ በአልጋው ጫፍ ላይ ልዩ ቦታ ነበረው። አንድ ምሽት ሊያ በተጠናቀቀው የህፃን ክፍል ውስጥ ቆመች። እጇን በጣም በትልቁ ሆዷ ላይ አድርጋ ህፃኑ በቅርቡ ይመጣል፣ ምናልባት በማንኛውም ቀን፣ እና ሁሉም ነገር ፍጹም ነው አለች። ክላርክ በሩ ላይ ቆሞ ይመለከታት ነበር። ሊያ ወደሱ ዞረች። ፈርቻለሁ፣ ግራ ተጋብቻለሁ። ክላርክ እናት ለመሆን ዝግጁ መሆኔን አላውቅም አለችው። ያ ነው እኮ ልዩ የሚያደርገው። ያስፈራል፣ ያስጨንቃል። ጥሩ ወላጆች የሚያደርጉት ያንኑ ነው። እናትህ እያሳደገች በነበረበት ጊዜ ትፈራ ነበር? ክላርክ ስለሱ አሰበ። አይ አልፈራችም ነበር፣ እርግጠኛ ነበረች። ስለ ሁሉም ነገር ፍጹም እርግጠኛ ነበረች። እና ያ እርግጠኛነት ደግሞ እኔም እርግጠኛ መሆን እንዳለብኝ እንዲሰማኝ ያደረገኝ። ጥርጣሬ ደካማነት እንደሆነ ተሰማኝ። ጥርጣሬ ግን ደካማነት አይደለም፣ ሊያ ተናገረች። እውነት ነው፣ እኔ ያንን እየተማርኩ ነው። አንቺ እያስተማርሽኝ ነው ሊያ። በዚያ ሌሊት ሊያ ከሌሊቱ 8 ሰዓት ላይ ሆዷ ላይ በደረሰ ከፍተኛ ህመም ከእንቅልፏ ነቃች። አልጋው ላይ ተቀመጠች። በጥንቃቄ እየተነፈሰች ነበር። በዚህ ጊዜ ግን ህመሙ ይበልጥ በረታ። ጮኸች። እንዴ ገና ነው አለች ለራሷ። ሰውነቷ ግን እሷ ዝግጁ አለመሆኗ ግድ አልሰጠውም። ህፃኑ እየመጣ ነበር። ሊያ ካልጋው ወጥታ ወደ ክላርክ ክፍል ሄደች። በሩን አንኳኳች። ክላርክ ንቃ! በሩ ወዲያውኑ ተከፈተ። ክላርክ በቢጃማ ሱሪ ቆሞ ጸጉሩ ተዝረክርኮ ተጨንቆ ታየ። ምን ሆነሻል? ህፃኑ እየመጣ ይመስለኛል። የክላርክ አይኖች በሰፊው ተከፈቱ። ሊያ የበር ፍሬሙን ያዘችና ተነፈሰች። ክላርክ ወደ ተግባር ገባ። እሺ በቃ አትደናገጪ። የሆስፒታል ቦርሳሽ የት ነው? በዋናው በር አጠገብ። እሺ ጥሩ ነው፣ ያወጣዋለሁ። አንቺ ተቀመጪ። አይ አትቀመጪ፣ ደግሞ መራመድ እንደሚረዳ አንብቤያለሁ። ወይስ አለ መራመድ ነበር? ጌታዬ ሆይ ማስታወስ አልቻልኩም። ክላርክ፣ ሊያ በጥርሷ መካከል ፈገግ ብላ ተናገረች። መደናገጡን አቁምና መኪናውን ቶሎ ብለህ አምጣ። አሁን ትክክል፣ መኪና። ክላርክ ልብሱን ለመልበስ ሮጠ። ከ20 ደቂቃ በኋላ መኪና ውስጥ ሆነው ወደ ሆስፒታል እያነዱ ነበር። ክላርክ መሪውን አጥብቆ ይዞት ስለነበር
የእጆቹ አጥንቶች ይታዩ ነበር። እባክህን ተረጋግተህ ንዳ አለች ሊያ። እያስፈራራኸኝ ነው። ይቅርታ፣ ምን እየተሰማሽ ነው አላት። አንድ ሰው ሰውነቴን ሰብሮ ለመውጣት እየሞከረ እንዳለ ነው የሚሰማኝ። ሌላ ምን የሚሰማኝ ይመስልሃል? ይሄ እኮ የምጥ ስሜት ነው አለችው። ሊያ የክላርክን እጅ አጥብቃ ያዘች። ሆስፒታል ደረሱ። ነርሶች በዊልቸር በፍጥነት መጡ። ሊያን ወደ መውለጃ ክፍል ወሰዷት። ክላርክ ሙሉን ጊዜ እጇን ይዞ ነበር። ዶክተር አንገስ ከአንድ ሰዓት በኋላ ደረሱ። ደህና፣ አንድ ሰው ዓለምን ለመቀላቀል ዝግጁ የሆነ ይመስላል አይደል ሊያ ሲሉ ጠየቋት። ሊያም አዎ ዶክተር አለቻቸው። በጣም ጎበዝ፣ እያደረግሽ ያለሽው ነገር ጥሩ ነው። በቅርቡ ሁሉም ነገር ዋጋ ይኖረዋል። የሚቀጥሉት ሰዓታት የተደበላለቁ ነበሩ። መተንፈስ፣ የክላርክ ድምጽ፣ በጣም ጎበዝ ነሽ፣ ጠንካራ ነሽ፣ እኔ እዚሁ ነኝ አለው እሺ የሚል። ለአንድ አፍታ ሊያ ክላርክን ተመልክታ እኔ ይሄንን ማድረግ አልችልም አለች። አሁን ትችያለሽ አለ ክላርክ በጽናት። ከሁሉም ነገር ተርፈሻል። ይሄንን ማድረግ ትችያለሽ። ፈርቻለሁ፣ አውቃለሁ፣ ግን እኔ እዚህ ነኝ፣ እዚህ አለው፣ የትም አልሄድም። በመጨረሻም ለዘላለም እንደቆየ ከተሰማ በኋላ ዶክተር አግነስ እሺ ሊያ፣ ጊዜው ደርሷል፣ አሁን በኃይል አምጪ አሏት። ሊያም አማጠች። ባላት ጥንካሬ ሁሉ አማጠች። በህመሙ በፍርሃቱና በድካም ውስጥ አማጠች። እናም ከዚያ በድንገት አንድ ድምጽ ተሰማ። የለቅሶ ድምጽ፣ የህፃን ድምጽ። ወንድ ልጅ ነው አሉ ዶክተር አግነስ ትንሹን የሚጮህ ህፃን ወደ ላይ አንስተው። ወንድ ልጅ አለሽ። ሊያ ማልቀስ ጀመረች። ክላርክም አለቀሰ። ህፃኑ ለቅሶውን ቀጠለ። ዶክተር አግነስ ህፃኑን በፍጥነት ካጸዱ በኋላ በሊያ ደረት ላይ አኖሩት። ሊያ ልጇን ዝቅ ብላ ተመለከተች። ፍጹም ነበር። ትናንሽ የእግር ጣቶች፣ የተሸበሸበ ፊትና በጥቁር ጸጉር የተሞላ ራስ። ሰላም ሊያ በሹክሹክታ ተናገረች። ሰላም የኔ ጣፋጭ ልጅ፣ እኔ እናት ነኝ። ህፃኑ ለቅሶውን አቆመና በጥቁርና ቁም ነገረኛ አይኖቹ አያት። ክላርክ በሁለቱም ላይ ጎንበስ አለ። እጁ የህፃኑን ራስ በቀስታ እየነካና እየተንቀጠቀጠ ተመለከተው። አንተን ይመስላል አለች ሊያ። አይ አንቺን ነው የሚመስለው። ያንቺ አፍንጫ አለው፣ ያንተ አገጭ አለው። በአንድ ጊዜ እየሳቁም እያለቀሱም ነበር። ስሙን ማን እንበለው? ክላርክ ጠየቀ። ሊያ ለወራት አስባበት ነበር። እኔ ሚካኤል የሚለውን ስም ወደዋለሁ። ትርጉሙም ከአምላክ የተሰጠ ስጦታ ማለት ነው። እና እሱ ነው የኔ ስጦታ ነው፣ የኛ ስጦታ ሚካኤል። ክላርክ ደገሞ ሚካኤል ሂል፣ ወድጄዋለሁ። ዶክተር አግነስ የሊያንና የህፃኑን ምርመራ ጨረሱ። ሁለቱም ጤናማ ናቸው አሉ በፈገግታ። እንኳን ደስ አላችሁ፣ አሁን ወላጆች ናችሁ። ዶክተር አግነስ ከሄዱ በኋላ ሶስቱ ብቻ ቀሩ፣ ሊያ፣ ክላርክና ህፃኑ ሚካኤል። ሊያ በጣም ደክሟት ነበር፣ ግን ልጇን ማየቱን ማቆም አልቻለችም። እሱ እዚህ ነው። አመሰግናለሁ አለ ክላርክ በቀስታ። ለምን? በእነዚያ ወራት ሁሉ ደህንነቱን ጠብቀሽ ስላቆየሽው አመሰግናለሁ። እኔ በዚያ ባልነበርኩበት ጊዜ ጠንካራ ስለነበርሽ አመሰግናለሁ። የህይወቱ አካል ለመሆን ሌላ እድል ስለሰጠሽኝ አመሰግናለሁ። ሊያ ክላርክን ተመለከተች። አንድ ነገር ቃል ልትገባልኝ ይገባል። ማንኛውም ነገር ሁልጊዜም እሱን ቅድሚያ እንደምትሰጥ ቃል ግባልኝ። ገንዘብ አይደለም፣ ስራ አይደለም፣ ሌሎች ሰዎች የሚያስቡትንም አይደለም፣ እሱን፣ ልጃችንን። እሺ ቃል ገባልሻለሁ አለ ክላርክ። ለሁለታችሁም ሁልጊዜም። ሚካኤል እንደ መተንፈስ ያለ ትንሽ ድምፅ አወጣ። ያመነህ ይመስለኛል አለች ሊያ በፈገግታ። በሚቀጥሉት 2 ቀናት ውስጥ ክላርክ ከሆስፒታል በጭራሽ አልወጣም። በሊያ አልጋ አጠገብ ባለው ምቾት በሌለው ወንበር ላይ ተኝቶ አደረ። ዳይፐር ቀየረ። ለሊያ ምግብ አመጣ። ሊያ ማረፍ በሚያስፈልጋት ጊዜ ሚካኤልን አቀፈ። ልጁን በሚገርም አድናቆትና ፍቅር ይመለከተው ነበር። ሊያም በልቧ ውስጥ የሆነ ነገር ሲለወጥ ተሰማት። ምናልባት ይህንን ማድረግ ይችላሉ። ምናልባት ቤተሰብ መሆን ይችላሉ። በሶስተኛው ቀን ሚካኤልን ወደ አፓርታማው ይዘውት መጡ። ክላርክ ሁሉንም ነገር አዘጋጅቶ ነበር። የህፃኑ ክፍል ፍጹም ነበር። ወጥ ቤቱ በምግብ ተሞልቶ ነበር። ጠረጴዛው ላይ ቆንጆ አበቦች ነበሩ። ሊያ በህፃኑ ክፍል ውስጥ በሚወዛወዘው ወንበር ላይ ተቀምጣ ሚካኤልን አቅፋ ነበር። ክላርክ አጠገቧ ወለሉ ላይ ተቀምጦ ዝም ብሎ ይመለከታቸው ነበር። እውነተኛ መሆኑን ማመን አልቻልኩም አለች ሊያ። ይህንን ልጅ ወደዚህ ማምጣታችንን ማመን አልቻልኩም። ካደረኳቸው ነገሮች ሁሉ ምርጡ ይሄ ነው አለ ክላርክ። ሚካኤል አፉን ከፍቶ አዛጋ። ደክሞታል አለች ሊያ። ማረፍ አለብሽ፣ አሁን ደግሞ እኔ እጠብቀዋለሁ አለ። እርግጠኛ ነህ አለችው። አሁን ሂጂ ተኚ፣
እኔ ይዘዋለሁ። ሊያ በጥንቃቄ ሚካኤልን ለክላርክ ሰጠችው። ለአንድ ሰከንድ ክላርክ ይህንን ትንሽ ሰው የሚሰብረው መስሎት ፈርቶ ነበር። ከዚያም ሚካኤል በእጆቹ ውስጥ ተመቻቸ እና ክላርክም ተረጋጋ። ሰላም ትንሹ ሰው፣ ክላርክ በሹክሹክታ ተናገረ። አሁን አንተና እኔ ብቻ ነን። እናት ሌሊቱን ሙሉ ስላላስተኛሃት አሁን መተኛት አለባት። ግን ችግር የለውም፣ እኔ ካንተ ጋር ሆናለሁ። እሺ፣ ሁልጊዜም ካንተ ጋር ሆናለሁ። ሊያ ላፍታ አባትና ልጅን ተመለከተች። ከዚያም ወደ ክፍሏ ሄዳ ወዲያውኑ እንቅልፍ ወሰዳት። ለ4 ሰዓታት ተኛች። ይህም በሳምንት ውስጥ ያገኘችው ረጅሙ እንቅልፍ ነበር። ስትነቃ በሳሎን ውስጥ ድምጾችን ሰማች። የክላርክ ድምጽ እና ሌላ ድምጽ፣ የአንዲት ሴት ድምጽ። ሊያ በፍጥነት ተነስታ ወጣች። በሳሎን ውስጥ ክላርክ ሚካኤልን ይዞ ቆሟል። ከሱ ፊት ለፊት ደግሞ ወይዘሮ ሄል ቆመው ነበር። የክላርክ እናት ሊያ ካስታወሰቻቸው ይልቅ አርጅተው ታዩ። ደክመዋል። ፍጹም ጸጉራቸው አሁን ፍጹም አልነበረም። የዲዛይነር ልብሶቻቸው የተጨማደዱ ይመስላሉ። ወይዘሮ ሄል ሊያን ሲያዩ ደነገጡ። ሕፃኑን ለማየት ነው የመጣሁት። ክላርክ ወንድ ልጅ እንደወለደ ሰምቻለሁ። ስሙ ሚካኤል ነው አለ ክላርክ። እና ለሊያ ይቅርታ ካልጠየቅሽ በስተቀር አታዩም ብሎኛል። ሊያም በእውነት ለይቅርታ አለች። ወይዘሮ ሄል ሊያን ተመለከቱ። ለረጅም ጊዜ ማንም አልተናገረም። ከዚያም ወይዘሮ ሄል በጣም በቀስታ ይቅርታ አሉ። ለምን? ሊያ ጠየቀች። ይህንን ቀላል ልታደርገው አልፈለገችም። ስላስፈራራዎች እንድትሄጂ ልከፍልሽ ስለሞከርኩ ሕፃኑን ወስድብሻለሁ ስላልኩሽ ይቅርታ። የወይዘሮ ሄል ድምጽ ተሰባበረ። ተሳስቼ ነበር፣ ጨካኝ ሆኜ ነበር እና በሱ ምክንያት የልጄን ሕይወት ላጠፋ ጥቂት ቀርቶ ነበር። ሊያ ውሸት መኖሩን ለማወቅ ፊታቸውን አጠናች። ግን ያየችው ጸጸት ብቻ ነበር፣ እውነተኛ ጸጸት። ለምን ያን ያህል ጠላሽኝ? ወይዘሮ ሄል ሶፋው ላይ ተቀመጡ። በድንገት በጣም ትንሽ መስለው ታዩ። አልጠላሁሽም፣ ፈርቼ ነበር። እኔን ፈርተሽ? ክላርክን ደስተኛ አድርገሽው ነበር። በእውነት ደስተኛ ሆኖ ነበር። ከስኬት ወይም ከገንዘብ ወይም ከቤተሰብ ስም ምንም ግንኙነት በሌለው መንገድ ደስተኛ ሆኖ ነበር እና አንቺ ካለሹ እኛን ዳግመኛ እንደማይፈልገን አስቤ ፈራው። ክላርክ እናቱን ትኩር ብሎ አየ። አባትህ ከሞተ በኋላ ለብቻዬ ነው ያሳደኩ። ወይዘሮ ሄል ቀጠሉ። ያለኸኝ አንተ ብቻ ነበርክ። መላ ህይወቴን አንተን ስኬታማ ለማድረግ ጥሬያለሁ እና ሊያ ስትመጣ ግን ተቀየርክ። በጣም ፈገግ ትል ነበር። ስራህን ቀንሰ ነበር። ስለ ፍቅርና ደስታ ታወራ ነበር። እኔ ዋጋ እንደሌላቸው ያስተማርኩ ነገሮች ነበሩ፣ ግን ዋጋ አላቸው አለ ክላርክ። ዋጋ ያላቸው ብቸኛ ነገሮች እነሱ ናቸው። ወይዘሮ ሄል በክላርክ እጅ ያለውን ሕፃን ተመለከቱ። እችላለሁ፣ ላየው እችላለሁ። ክላርክ ሊያን ተመለከታት። ምርጫው እሷ ነበር። ሊያ ወይዘሮ ሄል ስላደረሱባት ህመም፣ ስለ ፍርሃቱ፣ ስለ ብቸኝነቱ፣ ስለ እነዚያ ሌሊቶች ሁሉ አሰበች። ግን ደግሞ ስለ ሚካኤልም አሰበች። አያቱን የማወቅ መብት እንዳለው፣ ቁጣን አጥብቆ መያዝ ሁሉንም ሰው እንደሚጎዳ አሰበች። እሺ አለች ሊያ። ግን ዳግመኛ እኔን ወይም ልጄን ካስፈራራሽ አላደርገውም አሉ ወይዘሮ ሄል በፍጥነት። ቃል ገባለሁ። ዝም ብዬ የልጅ ልጄን ለማወቅ እድል ፈልጋለሁ። ክላርክ በጥንቃቄ ሚካኤልን ለእናቱ ሰጠ። ወይዘሮ ሄል ሕፃኑን ዝቅ ብለው ተመለከቱ እና ፊታቸው ሙሉ በሙሉ ተቀየረ። እንባ በጉንጫቸው ላይ ወረደ። ቆንጆ ነው በሹክሹክታ ተናገሩ። እሱ ፍጹም ቆንጆ ነው። አዎ ክላርክ ተስማማ። ወይዘሮ ሄል ቀና ብለው ሊያን አዩ። ሙሉ በሙሉ ይቅር እንድትይኝ አልጠብቅም። ወዲያውኑ አይሆንም። ግን አንድ ቀን እውነቱን ስታውቂ እንደተለወጥኩ ሲገባሽ ይቅርታ እንደምታደርጊልኝ ተስፋ አደርጋለሁ። ሊያ ምንም መልስ አልሰጠችም። ይቅርታ ለማለት ዝግጁ አልነበረችም። ግን አይደለም፣ ምናልባት ለረጅም ጊዜ። ግን ወይዘሮ ሄል እየሞከሩ መሆናቸውን ለማየት ትችላለች። ያ ደግሞ አንድ ነገር ነው። ወይዘሮ ሄል ከሄዱ በኋላ ክላርክ ሊያን በሕፃኑ ክፍል ውስጥ አገኛት። ደህና ነሽ ሲል ጠየቃት። አላውቅም አለችው። በእውነቱ ከሆነ የተወሰነ ክፍሌ ዳግመኛ እንዳትመለሽ ሊለኝ ይፈልጋል። ግን ደግሞ ሌላኛው ሰዎች ይቀየራሉ ብሎ ያስባል። ምናልባት። ነገር ግን እሷን ለዘላለም መጥላት ምንም የሚለውጠው ነገር የለም። ዝም ብሎ እኔን መራራ ያደርገኛል። ክላርክ ሊያን አቀፋት። አንቺ ከኔ የተሻልሽ ሰው ነሽ። አይ ዝም ብዬ መቆጣት ሰልችቶኛል። በጣም አድካሚ ነው። አብረው ቆሙና የልጃቸውን ባዶ አልጋ ተመለከቱ። ክላርክ አለች ሊያ። አሁን ይቅር ብያለሁ።
ክላርክ እሷን ለማየት ወደ ኋላ አፈገፈገ። ምን? ስላልጠበከኝ እናትህን ስለመረጥክ ይቅር ብዬሃለሁ። ምን እየተከሰተ እንደሆነ ስላላየህ ስለሱም ይቅር ብዬሃለሁ። ሊያ ይሄንን አሁን ማድረግ ግዴታ አይደለም። ማድረግ ስላለብኝ አይደለም የምናገረው፣ ስለምፈልግ ነው። ምክንያቱም ይሄንን ህመም አጥብቆ መያዝ ማንንም አይረዳም እና ምክንያቱም ቆማለች። ምክንያቱም እንደተቀየርክ ማየት ችያለሁ። እየሞከርክ ነው። እዚሁ አለ። ሚካኤል የሚያስፈልገው አይነት አባት እየሆንክ ነው እና ምናልባት በቀስታ በጥንቃቄ እንደገና መሞከር እንችላለን። ግን መሞከር ነው። የክላራ አይኖች በእንባ ተሞሉ። ክላራ ግንባሯን በቀስታ ሳማት። እወድሻለሁ። እኔ መውደዴን አላቆምኩም ነበር። እኔም እወድሃለሁ ሊያ በሹክሹክታ ተናገረች። እንዳልወድ ሞክሬ ነበር ግን አልቻልኩም። በዚያው ቅስፈት ሚካኤል ትተውት በነበረው አልጋ ላይ ማልቀስ ጀመረ። ልጃቸውን ለመንከባከብ አብረው ወጡ። ከ6 ወራት በኋላ ሚካኤል በራሱ ተቀምጦ በሁሉም ነገር ይስቅ ነበር። ሊያና ክላርክ ከመሞከር አልፎ በእውነት አብረው መሆን ጀምረዋል። በትክክል አብረው ናቸው። በትንሽ ስነ ስርዓት ዶክተር አግነስ፣ ረዳቱ ሳራና የክላርክ እናት ምስክር በሆኑበት ቃለ መሐላቸውን አድሰዋል። ወይዘሮ ሂል ቃላቸውን ጠብቀዋል። ደጋግሞ ይቅርታ ጠይቋል። የቁጥጥር ችግራቸውን ለመቅረፍ ቴራፒ ጀምረዋል እና በጣም በቀስታ ሊያ እሳቸውን ማመን ጀምራለች። አንድ እሁድ ከሰዓት በኋላ ሁሉም ፓርክ ውስጥ ተቀምጠው ነበር። ሚካኤል ብርድ ልብስ ላይ ሆኖ በመጫወቻዎቹ ይጫወት ነበር። ክላርክና ሊያ አጠገቡ ተቀምጠው ነበር። ወይዘሮ ሂል አጠገብ ተቀምጠው የልጅ ልጃቸውን በንጹህ ፍቅር ይመለከቱ ነበር። በቅርቡ መራመድ ይጀምራል አሉ ወይዘሮ ሂል። ክላርክ እኮ በ8 ወሩ ተራምዷል። ትንሽ ቢጠብቅ ደስ ይለኝ ነበር አለች ሊያ እየሳቀች። እሱን ተከትዬ ለመሮጥ ገና ዝግጁ አይደለሁም። ሚካኤል የእግር ጣቱን ይዞ አፍ ውስጥ ለማስገባት እየሞከረ ነው። ተለዋዋጭ ነው አለ ክላርክ። ያንን ከእናቱ ሳይወርስ አይቀርም። ህፃኑ ሲጫወት እያዩ በምቾት ጸጥታ ተቀመጡ። ይህ ይኖረኛል ብዬ አስቤ አላውቅም አለች ሊያ። ምን? ክላርክ ጠየቀ። ቤተሰብ፣ እውነተኛ ቤተሰብ እና ደስታ። ከ7 ወራት በፊት ብቻዬን ነበርኩ፣ ፈርቼ ነበር። አሁን ግን ተመልከት። ክላርክ እጇን ያዘ። በጭራሽ ብቻሽን አልነበርሽም። አብረን ባልነበርንበት ጊዜ እንኳን ሚካኤል ነበረሽ እና ለሁለታችሁም የሚበቃ ጥንካሬ ነበረሽ። አሁን ደግሞ እኔ ያለሁልሽ። ሁልጊዜም ትኖረኛለህ። ቃል ገባለሁ። ከእንግዲህ የተሳሳተ ምርጫ የለም። ከእንግዲህ መተወር የለም። አንቺና ሚካኤል ሁሌም ቅድሚያ ሰጣችኋለሁ። ሁልጊዜ። ሚካኤል ዳዳዳ የሚል ነገር ተናገረ። ክላርክ ደነገጠ። ዳዳ እያለ ነው፣ ሰምታችኋል አይደል? ሚካኤል በቀጥታ ክላርክን እያየ በግልጽ ተናገረ። ክላርክ እየሳቀ አነሳው። ተናገረ፣ ዳዳ ብሏል። ወይዘሮ ሂል እጃቸውን አንስተው አጨበጨቡ። የመጀመሪያ ቃሉ ነው። ሊያ የደስታ እንባዋን ጠረገች። በእርግጥ የመጀመሪያ ቃሉ ዳ ነው። በጣም ነው የምታቀራርበው። ቀጥሎ ማማ እንዲል እናደርጋለን አለች ሊያ። ሊያ ባለቤቷና ልጇን አብረው ተመለከተች እና ልቧ ሊፈነዳ እስኪቃረብ ድረስ በደስታ ተሞላ። ልጇን ለመጠበቅ ብላ ጠፍታ ነበር። በድህነትና በፍርሃት ውስጥ ተርፋለች። መቆም እስኪያቅታት ድረስ ሰርታ ነበር። ሁሉንም ነገር ለብቻዋ አድርጋ ነበር። ግን ከእንግዲህ ብቻዋን አይደለችም። ክላርክ አላት፣ ሚካኤል አላት። እንዲሁም በቀስታ እየዳነ የመጣ ከአማቷ ጋር ያለ ግንኙነት አላት። ህይወት ፍጹም አልነበረም። አሁንም አስቸጋሪ ቀናት ነበራቸው። አሁንም መተማመናቸው ላይ መስራት ነበረባቸው። ግን እየሞከሩ ነው እና ያ ይበቃ ነበር። ፀሐይ በፓርክ ውስጥ ስትጠልቅ በትንሽ ቤታቸው ላይ ወርቃማ ብርሃን እየፈሰሰ ሊያ በምግብ ቤት ውስጥ ስለነበረው ሌሊት አሰበች። ክላርክ እሷን በአስተናጋጅነት ሲያት ደንግጦ ስለነበረበት፣ ሁሉም የማይቻል መስሎ ስለነበረበት ስለዚያን ጊዜ አሰበች። በጣም ፈርታ ነበር። ወደፊት መሄጃ መንገድ እንደሌለ እርግጠኛ ነበረች። ግን መንገድ ነበር፣ ከባድ መንገድ፣ ህመም የበዛበት መንገድ። ግን ደግሞ ወደዚህ ቅስፈት የመራ መንገድ፣ ወደዚህ ቆንጆ ፍጹም ያልሆነ እውነተኛ ቅስፈት። ምን እያሰብሽ ነው? ክላርክ ጠየቃት። የራቀ እይቷን አስተውሎ ነበር። ዝም ብዬ ምን አሁን ላይ እንዳመጣን እያሰብኩ ነበር። ገና እኮ ብዙ የምንሄደው ይቀራል አለ ክላርክ። አብረን እንደርሳለን። አብረን። ሊያ ተስማማች። ሚካኤልም አዛጋ። እንቅልፉ መጥቶበታል። አሁን ወደ ቤት የምንሄድበት ጊዜ ነው አለ ክላርክ ህፃኑን ይዞ እየቆመ። ቤት? ሊያ ደገመችው፣ የክላርክን ሌላኛውን እጅ እየያዘች። ከባለቤቷ ጋር ከልጇ ጋር በመጨረሻም
ብሩህ ከሆነ ወደፊት ጋር። ነፍሰ ጡር የቀድሞ ሚስቱን በአስተናጋጅነት ሲያያት ደንግጦ የነበረው ባለሀብት በእውነት ዋጋ ያለው ምን እንደሆነ ተምሯል። ገንዘብ አይደለም፣ ስልጣንም አይደለም፣ ስኬት አይደለም፣ ቤተሰብ ነው። አስፈላጊ በሆነበት ጊዜ እዚያ መገኘት ነው። እና ለቀሪው ህይወታቸው ክላርክ ያንን ትምህርት ዳግመኛ እንዳይረሳው አድርጓል። እኔ ታሪኩን እንደወደድኩት ሁሉ እናንተም እንደወደዳችሁት ተስፋ አደርጋለሁ። የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ከታሪኩ ምን እንደተማራችሁና የተሰማችሁን ነገር ኮሜንት ላይ ጻፉልን። ታሪኩን ከወደዳችሁትም ላይክ እና ሼር አድርጉ። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። እንወዳችኋለን። ቸር ቆዩን።